ስላዘጋጁልህ እጅግ አድርገን እናመሰግናቸዋለን። እፎ የልደት በዓልህን እማማ ዝናሽ የበጎ አድራጎት ድርጅት ከአቅመ ደካማ ጋር ከእናቶች ከአባቶች ከእህቶች ከወንድሞች ከህፃናት ጋር ስላደረግ እጅግ አድርገን እናመሰግናለን። እንኳን ተወለድክልን። እናመሰግናለን። በጣም አመሰግናለሁ። በጣም ደስ ብሎኛል። እኔም ቀጣይ በዚህ በተሻለ ተደራሽ ሆነን ደግሞ ሌሎች ጋር ሜይ ቢ እንሰራበት ይሆናል። እንዲህም እንድናይ ስላደረጋችሁን ሁላችሁም ይህን ያዘጋጃችሁትንም በጣም አመሰግናለሁ። እዛም የምትሰሩ እማማ ዝናሽ ጋር የምትሰሩ በጉልበት የምታገለግሉ ሁላችሁንም ወዳችኋለሁ። አመሰግናለሁ። መልካም እሺ፣ እኛም እናመሰግናለን። እንደነገርኳችሁ ሰው ታስገባላችሁ የተናገራችሁ ቦታ ተለቆና ለሌሎቹ እየገቡ እንትን ያሉ የመንፈስ ልጆቹም አሉ። ከእስልምና የመጣችሁ ሁላችሁም እፎይን ማመስገን የምትፈልጉ ሁሉንም ሰው በተቻለን አቅም ለማስገባት እንሞክራለን። ወንድሞችን እያስገባቸው ገስት እየከፈተልኝ ስላልሆነ ሞዴሬተሮች አደራ ስራ ስሩ። ቆስቲ አሁን ፈጠን እናደርገዋለን። ቆስቲ ትቀጥላለህ። ቆስቲ ይቀጥል። እሺ ቦስ እንኳን ለዚህ ቀን በሰላም አደረሰ። እግዚአብሔር አምላክ እንኳን እድሜ ጨምሮ ሰጠ። የምታገለግልበትን ዘመንም ገና ከዚህ በላይም ጨምሮ ይስጥ። ሁላችንም ለምክንያት ወደዚህ ምድር መተናልና መተንም ደግሞ ምንም ሳንሰራ ብዙ ይችላልና አንተ ደግሞ በጣም ብዙ ነገሮችን እየሰራ ነው። በጣም ብዙ ነገር እኔ በይበልጥ አውቃለሁ እረዳለሁ፣ ሁላችሁም እንደምታውቁት ሁሉ እና በጣም ሁሌም አመሰግናለሁ። ሁሌም ደግሞ ትልቅ መመሪ ነው። ሁሌም እንደምናውቅ ወደዚህ ምድር ለመቅረብ ሰራበት አሁንም ደግሞ ተጨማሪ እድሜን ሰጡ እንደታገለግልበት ዓለም የገባት ቀን ሆነ። እንኳን እዚህ ቀን በሰላም አደረሰ ወንድሜ። በጣም እወዳለሁ፣ አክብራለሁ። ሁሌም ተምሳሌቴ ነው። እየተቆጣኝ እየገጸጸኝ እየመከረኝ እዚህ ደርሻለሁ። ገና ወደፊትም ብዙ ነገር እንቀጥላለን እና እግዚአብሔር አምላክ ይባርክህ፣ ያግዝህ በሁሉም ነገር፣ የሀሳብህን የምኞትህን ከኃጢአት በቀር ይስጥህ። በብዙ ነገር ገና ተሽለህ እንደምትመጣ አውቃለሁ። እግዚአብሔር አምላክ የሀሳብህን ያሳካልህ። በርታ። ኦኬ እሺ፣ ናኑሻዬ ቀጥይ። እናመሰግናለን። ቆስቲ ተወዳጅ ወንድማችን ናኑ ካለሽ ቀጥይ። ኦኬ እሺ፣ ናኑ ከሌለሽ ሩሃማ ቀጥይ። ሩሃማ አለሻ? አለው። እሺ፣ ሰላም ክርስቶስ ይብዛላችሁ። ሁላችሁም እንዴት አላችሁ? እፎዬ የምናከብር የምንወድ ወንድማችን እንኳን ተወለድክ፣ እንኳን ለዚህ ቀን አበቃህ፣ እንኳንም እግዚአብሔር ፈጠረህና እንኳንም አወቅነህ። በጣም ነው የምንወድህ የምናከብርህ። እውነት ከአንተ ብዙ ነገር ተምረናልና እግዚአብሔር አንተን ተጠቅሞ እንግዲህ እንደዚህ እህት ወንድሞቻችን ያንተ ተማሪዎች እንደዚህ ወንድሞች እህቶች እናቶች እንደመገቡ እግዚአብሔር ደግሞ የሰማይ የእሱን ቃል መልካም ነገር ሁሉ እውቀቱን ይመግብህና ብዙ ሰዎችን ከጨለማ ህይወት ወደ ብርሃን እንዲመጡ የምታግዝበት ዘመን ያርግልህ። እግዚአብሔር ይርዳክ። በእውቀት ላይ እውቀት፣ በጸጋ ላይ ጸጋ፣ በበረከት ላይ በረከት ጭምር አድርጎልህ ከዚህ የበለጠ ስራ የምትሰራበት ቀሪ ዘመን ያርግልህ። ቀሪ ዘመን ይባረክ። መውጣት መግባት በእግዚአብሔር ይታይ፣ በእግዚአብሔር ይጎብኝ። የምትሰጠው አትጣ፣ የነካከው ይለምልም፣ የተናገርከው ይሰማ፣ የረገጥከው ያብብ ይጽደቅ። ለብዙ ሰው እንድትደርስ ለብዙ ሰው እንድታርፍ ከዚህ በላይም እግዚአብሔር ይጠብቅ። ጠባቂ መላእክትን ከፊት አስቀድሞ ከኋላ አስከትሎ ከግራና ቀኝ አስደግፎ ክፉ ነገር ሳይነካ ክፉ ሰው ስላንተ ማንም እንዳይናገር ስላንተ እንዳያስብ በልቡናው በአንደበት ተጠቅሞ መልካም ነገር እንዲያስብ መልካም ነገርን እንዲያይ ብቻ
አይናቸው ላይ መብርሃን ኪዳነ ምሕረት የምንወዳት እናታችን አይናቸው ላይ ተቀምጣ መልካም ነገርህን ብቻ እንድታይ ማለፍን ከሁሉ ነገር ማለፍን መልካም ደረጃ መድረስን ብቻ እንዲያዩልክ እንዳዩት አድርግና በዘርፋፋው ቀሚሷ ቅፍ ድግፍ አድርጋ ትጠብቅ ከክፉ ሁሉ ከሰውም ከርኩስ ከመንፈስም ከምንም መስጊዶችን አዘግተህ ቤተክርስቲያን እንዲደረጉ ቀሪ ዘመንን እንግዲህ እንድትሰራበት እግዚአብሔር እውቀቱን ብርታቱን ኃይሉን እውቀቱን ሰውን ሁሉን ነገር አሰባስቦ ይስጥ እግዚአብሔር። እንግዲህ ቶሎ ብለህ ካባን ደግሞ እንድታፈርስልን እንጸልያለን። አንተን አፍራሽ ብለን እኛ ወስነናል የካባ አፍራሽ እና እፎዬ በጣም ነው የምንወደው፣ በጣም ነው የምናመሰግንህ። ለኖህ መርከብ የሆነች እመቤታችን ቤት ትሁነ መሸሸጊያ ትሁንክ ዋስ ጠበቃ ትሁነ ስለአንተ መጥፎ ነገር የሚነገርበት አንተ በተከሰስክበት ሁሉ እሷ አንተ ሳትሆን የምትናገር እሷ ተናግራ ታስፈታ ዋስ ጠበቃ ትሁንክ ክፉ ነገር አይንካክ በዙሪያ ትክበብ ማድጎ ኪሙላ ጓዳ ኪሙላ አንደበት በመልካም ነገር በፍቅር በእግዚአብሔር ቃል ሁሌን የተሞላ እንደሆነ ሁሌን እያስተማርክ እንግዲህ እስካሁን ብዙ ሰዎችን በአንተ እምነት ተምረን ያንተ ልጆች ሆነናል፣ እህት ወንድሞች ሆነናል። ከዚህ የበለጡ በዓለም በኢትዮጵያ ብቻ ሳይሆን በዓለም ላይ ያሉትን ሁሉ ከእግዚአብሔር ቃል ከእግዚአብሔር ቤት የጠፉትን ሁሉ የምትሰበስብበት አስተምረህ ወደ መልካም ነገር ወደ ስጋው ደግሞ የምትጠራበት ቀሪ ዘመን ያርግልህ። የምትሰራው በእግዚአብሔር ዘንድ ታይቶ እጥፍ ድርብ ተደርጎ ይቆጠርልክ። የሚያይክ ሁሉ የሚሰማክ ሁሉ እፎይ የእግዚአብሔር ልጅ እኮ ነው እንዲህ ይሄው እፎይ የእግዚአብሔር ልጅ መጣ የድንግል ማርያም ልጅ መጣ ተብሎ የምትጠራበት ቀሪ ዘመን ያርግልህ። ማድጎ ኪሙላ ኪስ ኪሙላ ከመሳደድ ደግሞ አንተ ላይ የተነሱብን አርግቦ አሳስተውልክ ፍቅራቸውን ሰጥተውክ እፎዬ እኮ ልክ ነው እሱ የሚናገረው እሱ ነው እንስማው እንማር ብለው አንተን የሚያመሰግኑበት አንተን የሚወዱበት ያነሱበትን ቆንጨረጃቸውን ለሰላም ለፍቅር የሚዘረጉበት አንተን የሚያቅፉበት ዘመን ያርግልን። ይህንን ለማየት ያብቃን። በጣም እንወዳለን፣ በጣም እናከብራለን። እናመሰግናለን። ሩሃማዬ ተባረክልን። አሁን ወንድማችን አቤል ግጥም የሚያቀርብልን ይሆናል። መልካም ምኞትን ገለጽና ወንድማችን አቤል ወደ ተዘጋጀው ወደ ግጥም ፕሮግራም በቀጥታ እናልፋለን። ሞዴሬተሮች ገስት እየከፈተልኝ ስላልሆነ ታፕታፕ ኮፒ ሊንክ አድርጎ፣ ሞዴሬተሮች ደግሞ ወንድሞች ምናምን አስገቡ። የተናገራችሁ ደግሞ ቶሎ ቶሎ ቦታ ለቀቁ እና ቀጥል አቤላዬ። እሺ ወንድማችን እፎይ እንኳን ተወለድክ። ፈጣሪ ዘመንህን ቀሪውን ዘመን ባርኮ ቀድሶ ያለ ፍርሃት በድፍረት ያለ ትዕቢት በትህትና ስሙን እያነሳ ለማያምኑ ስሙን እየተናገርክ የምትኖርበትን ዘመን እግዚአብሔር ያርዝምልህ፣ መውጣት መግባትህን የሚጠብቅልህ። ክርስቲያን ሆነው በመፍራትና በመትባት ውስጥ ሆነው ለማህበረሰቡ ለክርስቲያኑ ማህበረሰብ አንዳች ነገር እውቀቱም ምኑም ኖሯቸው አንዳች ነገር ሳይሰሩ የሚወድቁ የሚያልፉ አሉ። አንተ ግን በተሰጠህ ባለህ አቅም እግዚአብሔርን እያገለገልክ ነውና እግዚአብሔር ውለታን ቆጥሮ ይክፈልህ። አንድ አባባል አለ፣ ለሚኖርበት ማህበረሰብ አንዳች ነገር ሳያበረክቱ ህይወታቸው የሚያልፍ ሁሉ ሞቱ ብቻ አይባልም፣ እንዲያውም ህይወታቸውን በተሳሳተ መንገድ ይመሩ የነበሩ ናቸው ይባላልና አንተ ግን ህይወትህን ሁላ እስከ ለዚህ ጉዳይ አሳልፈ እስከ መስጠት የደረስክ ቆራጥ ሰው ነህ። እግዚአብሔር ብርታቱን ይስጥህ፣ በርታ። አሁንም ጸጋውን ጨምሮ በደንብ እንድታገለግለው ይሁንልህ። እኔ ዛሬ ለአንተ ስለተወለድክ ለእመቤታችን ከጻፍኩት ግጥም የምወደውን ግጥም በስጦታ ልሰጥህ እወዳለሁኝ። አቤላዬ አንድ መልእክት ልናገር፣ ይቅርታ በጣም የመጀመሪያው ዙር ተጠናቆ ይሄ ሁለተኛ ዙር እንግዲህ ሰዎች እየገቡ ነው።
ያው የእፎይን ልደት በማስመልከት በተዘጋጀው በዚህ የምሳ ግብዣ ማለት ነው። እንግዲህ አሁን የምትመለከቷቸው ለሁለተኛ ዙር የሚገቡ በእፎይ ስም በተዘጋጀው ፕሮግራም ላይ የምሳ የሚጋሩ እናት፣ እህት፣ ወንድም፣ ህፃናት ጭምር ናቸው። አመሰግናለሁ። እሺ እንግዲህ ያው መልካም ስራ ከራስ ሲያልፍ ወደ ሰው ይጋባል አይደለ? አንተ በመኖርህ እነዚህ የምታያቸው ነዳያን ለአንድ ቀን እንኳን ደስ ብሏቸው ምሳ በልተዋል። አንተ በመወለድህ እዚህ ላይ ያላችሁ ዕቅበተ እምነትም እንዲሁም ደግሞ ትምህርት ሃይማኖትን በማስተማር የምትለፉ የምትተጉ ሰዎች ዋጋችሁ ከንቱ እንደማይቀር ከዚህ ማየት ትችላላችሁ። ከግል ባሻገር ወደ ማህበረሰብ የሚጠልቅ ቀና ማህበረሰባዊ አገልግሎት ሁላ ውጤት እንደምታመጡ በዚህ ማየት ትችላላችሁ። እግዚአብሔር ወንድሞቻችንን በሁሉ ያሉ ወንድሞቻችንን ይጠብቅልን። እንግዲህ ማርያም ምን በደለች እንላለን። ይህ ግጥም አንተ ስለተወለድክ እኔ በጣም ስለምወደው የሚወደውን ነው መቼም የሚሰጠው እግዚአብሔር ቃል ሥጋ ሆነም ብያለሁ። እግዚአብሔር አንድያ ልጁን ነው ስለወደደን የሰጠን። እኔም የምወደውን ግጥም በዚህ ቀን አበረክታለሁ። ማርያም ልጅ አላት። የእናትነት ቅሉ የልጅነት አምሳል ከመራራት ወዲያ ከማዘንም ወዲህ ነፍስ ቢመሳሰል በአንጀት መቀነቷ የልጅ ፍቅሯን አስራ እናት አይደለች ወይ በሰው ፊት የምትስቅ እንባዋን ሰውራ? እናት አይደለች ወይ? የምታሸረግድ የምታሸበሽብ ልጇን ለማሳደግ ማይሆኑትን ሆና የምታደገድግ በተስፋ መቀነት አንጀቷን ጠፍራ መልኳ እየወየበ ልጇን የምትሰራ እናት አይደለች ወይ? ይናገር ጀርባዋ የልጇ መኝታ፣ ይናገር ደረቷ ለሕፃንነት ጣት ሜዳ መጫወቻ። የውስጧን መጨነቅ በሳቅ የሸፈነች በድክ ድክ ጊዜ ወድቀህ ብታለቅስ እኔን ልጅ ያለች ከእናትሽ ወዲያ ከእናትህ ወዲህ ሌላም እናት አለች። ከመስቀል ሙሽራ ለእኔና ለአንተ ከኢየሱስ ክርስቶስ ባደራ የተሰጠች። እዩ ቀራንዮ፣ ውጡ ጎልጎታ፣ ተመልከቱ እናት ደም እያለቀሰች እኔን ልጄ ብላ ከመውደቅ ወዲያ እየተከተለች። እያት ልጇን ከመስቀል ላይ ተሞሽሮ ቀና ሲያደርገን አንገቱ ተሰብሮ። እያት እናት እስከ መስቀል በእንባዋ አዝላው የወረደች ያንን ሐሩር በጀርባዋ። እዩ ሐዘን ልብ ያለፈ ነፍስን ያስለቀሰ አዳምን ሊያድን የማርያም ልጅ ኢየሱስ ክርስቶስ በሐሰት ተከሰሰ። እዩ ንቀት በጌታ ላይ መዘባበት፣ በሄሮድስ ግቢ በጥፊ ሲመቱት የእናት አንጀት ሲፈተን። እዩ
በጭካኔ ሲያሾፉበት ግፍን ሳይቀየም የዓለምን ነውር እርግማን ታግሶ በጀርባው ሲሸከም እናት ውልነት ውሉ ጠፋ ነፍስና ስጋዋ በሐዘን ተወረሰ መላእክትን የሚያንገበግብ ያው መልኳ በእንባዋ ደፈረሰ። እዩዋት ማርያምን እዩዋት እመቤቴን እዩዋት ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምም ዓለምን በሙሉ በገዛ ደሙ ያዳነ አንድያ ልጅ አላት። እናለህ እናት አይደለች ወይ? አንጀት እየከዳት በነፍስ መንሰፍሰፍ የልቧን ረሃብ በልጇ ጠረን ፊታና የምታሳርፍ ወዲህ ያንተ እናት ወዲያ የኔ እናት አለች በማደግ ጉጉት ጎንበስ ቀና ያለች። እናልህ የእናትን ፍቅር የነፍስን ረሃብ የልጅን አንቀልባ እናትን ብትጠይቃት ከቃላቷ ቀድሞ ይነግርሃል እንባ። እናት አይደለች ወይ? ፍቅሯ የነበረ ቆመህ የመራመድ ልትወድቅ ጊዜ እንዳትንገዳገድ ጣቶቿን በእጆችህ መካከል አኑራ እደግልኝ ብላ መንገድ የምትመራ እናትህ ነበረች ራሷን የሰጠች ለመኖርህ ዕድሜ። የእናትህን ፍቅር የእናትሽን ፍቅር ባስረዳ ባቅሜ። ያንተ እናት ለአንተ ለማደግህ ዘመን ኑሯን ብትሰዋ በመድረስህ ዕድሜ ቢካድ ውለታዋ ሰፈር ቢያንቋሽሻት ቢገፋት ጎረቤት ቢንቃት መንደሬው አንገት ቢያስደፋት የእናትህ ማነስ እምባው እንደምነው እንዴት ነው ምኞትህ ለእናትህ ውለታ ለፍቅሯ መቀነት ከዕድሜዋ ቀንሳ አንተን ለማሳደግ ለሰጠችህ ሕይወት። የእናትህ ሐዘን እንዴት ነው ወዳጅ ልብን የሚሰብር እናቱ ተብላ በሰፈር ጎረቤት ፍጹም ባትከበር። ገጿን ቢያሾፉበት ለአንተ በገረጣ የእናትህ ውበት እንዴት ነው ሐዘንህ እንዴት ነው መሰበር ውለታንስ ማጣት። አንተ ለእናትህ የምትሞትላት የምትሳሳላት መኖሯ የሚያደምቅህ በሰው ስትወደድ የከሌ እናት ተብሎ ሲነገር ሳቋ የሚያደምቅህ የሰው ልጆች ችግሯ የሆነ ከራሷ ያለፈ ከማነስ ማጀቷ ማሟጦ መስጠትን ጸጋ ያተረፈ የከሌ እናት ችግር ነች መከራ ይፈራታል። እጇ እኮ ለምለም ነው ካፏ የተነሳ ካፏ ማር ይዘንባል። አቧራው ያረግዳል ለሰው ልጆች ስትቆም በጉድለቱ በኩል ምን ይሰማ ይሆን የእናት መመስገን ይህን ያክል ቢሆን። በውርደቷ አፍረ በማዘኗ ጊዜ ልብ ደስታ ቢያጣ እንባ አይደለ ወይ አይንህ የሚያዘንበው ካፍ ቃል ሳይወጣ። እናልህ ወዳጄ ያንተ እናት የስትንፋስህ ልኬት የጉልበትህ ውበት የማንነትህ ሰማይ የዝናህም ሙቀት የመኖርህ ሽታ የመግነንህ ድምቀት እንደሆነች ሁሉ ያልሆነ ቢመስልም የእናትነት ፍቅሯ አልፋ ብትሄድም የከሌ ልጅ ነው እየተባለልህ አይቀር መዘከሯ። የእናትህ ፍቅር የመኖሯ ውበት መንገርን ሲሰማው በሌለችበት ቀን ውዳሴ ሲበዛ ልብህ ምን ተሰማው? አይገርምም መንገብገብህ እውነት መነካትህ እምነት በእናትህ በኩል ከሞትም ያጋጫል የምዬ ፍቅሯ ውለታዋ ሲቀል። ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምን ዓለሙን እንዲሁ የወደደ አዳኝ ልጅ አላት። ማርያም ልጅ አላት ወገቧን ሸብ አርጋ ጎንበስ ቀና ብላ ጌታዋን ያሳደገች ከእናትህ አንሳ የኢየሱስ እናት ስለምን ተናቀች? አንተ ለእናትህ ልብ እያለቀሰ ነፍስ ከመነነ እሷም ልጅ አላት ለሰው ልጆች መዳን ራሱን በመስጠት ፍቅር የጨከነ። ማርያም ልጅ አላት አንተ ባደክበት የእናት ፍቅር ጠረን ልቧን የሚያባክን በመውደቅ ማልቀሱ በቅፏ የሚሰክን። እሱም እናት አለው የመዳፏን ሽታ ሲያጣጥም ያደገ በጀርባዋ ትራስ የልጅነት እንቅልፍ ምቾት ያደረገ። ጌታም እናት አለው ሐዘኗ የሚያስከፋውን በኋ የሚያመው ነፍሱን የሚባክል ልቡ የሚተክዝ ጭንቀቷን ሲሰማው። ያሟል ኢየሱስ ያሟል ክርስቶስ ያሟል
መናቅ መገፋቷ ያሟል ክርስቶስ ፍጹም መረሳቷ መነፍቀፍ ከፍጥረት በሰው መጠላቷ ይከፋዋል ጌታ የእናቱ ስም መጥፋት ያንገበግበዋል ውለታዋን መርሳት። ማርያም ምን በደለች? ማርያም ምን በደለች? እኮ ምን በደለች? ሁሉን በትትና ይኩነኒ ያለች ለጌታ ባሪያው ነኝ ፍቃዱ ይሁንልኝ ከማለት በስተቀር ነፍሷን ብታስከረክብ ለእግዚአብሔር ክብር ዝምተኛይቱ ምኞቷ የነበር ትንቢቱን ስትሰማ ባሪያ መሆን ሽታ ስትማጸን ቆማ እስቲ ልጠይቅህ በለቅሶ ይወጣል ወይ በእንባ ይወጣል ወይ የእናት አንገት መድፋት እንባ ባራሰው ፊት ንገረኛ አትፍራ ንገረኛ አትፍሪ። እንዴት ነው የሚሻር የእናት ቁስል አንጀት ንጹሕ ሕፃን ወልዳ ልጅን ነጥቆ ወስዶ እናቱን ማስረሳት? እንዴት ነው ሐዘን? እንዴት ነው ሐዘንሽ? እንዴት ነው ሐዘኔ? የእናትን ማነስ በማነስ አቅም ስር ሰው የመባል ቅኔ እኮ ማርያም ምን በደለች? ማርያም ምን በደለች? አንተ ለእናትህ ያለ እናቱ ስትገፋ አንተ እናት ያለህ እናቱን ስትገፋ አመልካለሁ ያልከው መስቀል ሙሽራ እንዴት አይከፋ? አንቺ እናት ያለሽ እናቱን ስትገፊ ጌታዬ ነው ያልሽው የመዳንሽን ምክንያት ደርሰሽ የምታስከፊ ማርያምም ልጅ አላት። ማርያምም ልጅ አላት። ዓለሙን ለማዳን ራሱን የሰጠ የሞትን ደብዳቤ ለሕይወት የለወጠ ሕዝቡን የወደደ ከነፍሱ አስበልጦ በርባንን ያስፈታ ሞትንም ለውጦ ሞትን ድል የነሳ መቃብር ያልያዘው ስጋው የከበረ አፈር ያልገነዘው አንቺ የምትሰድቢያት አንተ የምትንቃት ማተሙን የፈታ እምዬ ማርያምም አንበሳ ልጅ አላት። ለፍርድ የሚመጣ በአምባው ፈረስ ላይ እናቱን የሚወድ በቀኙ ያቆማት ወርቅን አጎናጽፎ ያኖራት በሰማይ ስትጠራው በስሙ አቤት ምን ልታዘዝ እናቴ የሚላት ልንገር ወዳጄ በሁሉ የሚፈርድ ማርያም ልጅ አላት እኮ። ማርያም ምን በደለች? ብትመረጥ በአምላክ ቢወዳት ፈጣሪ እናቱ ቢያደርጋት የፍቅሩ ተማሪ ማርያም ያላዘችው ኢየሱስ የታለ? ድንግል ያላጠባችው ክርስቶስስ ቢሆን መቼ የተሰቀለ? የግብፅን በረሃ በጀርባዋ ሆኖ ስደት ያልወረደ አማኑኤል አናውቅም? ኢየሱስ ጌታ ነው ኢየሱስ ጌታ ነው ብለህ ካመንክማ እናቱን አትንቅ። ቢመርጣት ለክብሩ መች በልቧ ሞላ የመታበይ ትቢል በእጅ ብልጭ አይደለም ያደረጋት እናት። መንፈስ የሞላው ሰው የጌታዬ እናት ማለት ካልደፈረ መዳን በሚመስል የስላቅ ፉከራ ልልታው በወንጌል በቃሉ ከሰረ። ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነች እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምም በመስቀል ላይ ሞቶ ዓለሙን ያዳነ አንድያ ልጅ አላት። የማያከብራትን ዋጋውን ለመስጠት ዳግም የሚመጣ በእናቱ ስም ላይ የሚሳለቁትን በፍርድ የሚቀጣ ወንጌል መማገጃ ወንጌል መነገጃ ወንጌል መቀለጃ አድርጎ የኖረን ከሰርጉ ሊያስወግድ ኢየሱስ ጌታ ነው ወደኛ የመጣው በማርያም መንገድ እኮ። ማርያም ምን በደለች? የመላኩን ብስራት የሰላምታ ቃሉን ያልተጠራጠረች ይኩነኒ ያለች ጌታዬ አምላኬ ብላ ያመለከች የዓለሙን መዳን አብዝታ ይናፈቀች የትንቢቱንም ቃል አምና የጠበቀች ለመለኮት እሳት ማደሪያ የሆነች ማርያም ምን በደለች? መታዘዟን እሺ ትትና ደግድጋ ቃሉን ብትታመን ከቤተ መቅደሱ ከደጃፉ አድጋ የአንድ ልጇን ስም ኢየሱስ ክርስቶስ አማኑኤል ብላ በአፏ አድርጋ ማርያም ልጅ አላት። ወጥቶ እስኪገባ ናፍቆት ረሃብ የሚያንገበግባት የእናቱ ፍቅር ሁሌ የሚያባንነው የሚወዳት ካንጀት ዓለምን ያዳነ የመስቀል ሙሽራ ማርያም ልጅ አላት። ስማኝ ወዳጄ ስማኝ። የእናትነት ክብር በሕግ ያስቀመጠ በጽላቱ ጽፎ ዘመን እንዳይሽረው ሰማይ ምድር አልፎ በአንገት የሚታሰር ከልብ የሚያኖሩት ለብሰው የሚያጌጡበት ራሱ ቢፈጥራት ለማዳኑ መንገድ እናት አደረጋት። ይኸውልህ የእናትነት ቅሉ የልጅነት ውሉ ምስጢሩ ሲሰላ በመለኮት ዕውቀት አብ እንኳ አይወድም የወልድን ማደሪያ በአመት ሲያነሱበት መንፈስ ቅዱስ ይርቃል አይቀርብም እሱ የጸለላትን በሐሰት ሲያንቋሽሿት። የእናት ፍቅር ማለት በልጅ የታተመ ዕድሜ ተቀንሶ የልጅ ፍቅር ደግሞ እናቱን መፍጠር ነው መልሶ መላልሶ። የእናት ክብር ልጅ የልጅ ክብር
እናት ከፍጥረት ለይቶ ለራሱ ቢሾማት በነቢያት ቢያድር በመንፈስ ነበረ። በማርያም ሥጋ ግን ክርስቶስ ከበረ። ከገባህ ወንጌሉ የማዳኑ ሥራ የመስቀል ተአምር ጌታህን ለማግኘት የኢየሱስን እናት ማርያምን አክብር። የእናትህ መከፋት አንገትን ካስደፋ፣ የእናትህ መሰደብ አንገትክን አንተንም ካስከፋ፣ ልክ እንዳንተ መናቅ መገፋቷ የሚያንገበግበው የእናቱ መሰደብ እያደር የሚያመው ኢየሱስ ጌታ ነው ብለህ የምትለው በጣም የሚወዳት እርሱም እናት አለው። ማርያምም ልጅ አላት፣ የነገስታት ንጉስ፣ የኃያላን ኃያል፣ ሞትን የገደለ ዓለምን ለማዳን ያየ ነው በመስቀል ጌታ ወይ አይንህ ክብሯን እያቀለልክ በድፍረት ትዕቢት ስሟን እየዘለፍክ ተጠንቀቅ ወንድሜ፣ ተጠንቀቂ እህት፣ ዓለሙን የሚያሳልፍ እርሱ ግን የሚያልፍ ማርያም ልጅ አላት። ክብሩን ባቀለሉ በሁሉ ላይ ፈራጅ ከቶ የማይጸጸት የእናት ፍቅር ሁሉ በመኖር ሲፈታ መንገርም ይጸፋል፣ ምሳሌ ቃል ያጣል፣ እንባ ነው እልልታ። የሰው እናት መዝለፍ ትዕቢት ተሞልቶ በፍርድ በድፍረት አንደበት ክደት የወለደው ከሕጉ ሲጣሉ አይደለም ወይ መሞት? በሲና ተራራ ሕጉን በእጁ የጻፈ እውቀትን በማጣት ሕዝብ እንዳይሞትበት እንዴት ነው የሚፋቅ? እንዴት ነው የሚፋቅ? እንዴት ነው የሚረሳ? የወንጌሉስ እውነት የእናትነት ምሱ ልጅ መባል አይደለ ወይ የእንባዋስ መልሱ? የሐዘኗ ግርሻ የእንባዋ ዜማ የነፍሷን ጉርጉሮ ካልተሰማህማ አንቺ እናት የለሽም ወይ አልተወለድክም በተፈጥሮ ሸማ። የእናትህ ሐዘን ነፍስህን ካለፈ፣ የእናትሽ እንባ ልብሽን ካደማው፣ የእናቱ መገፋት አንገት የሚያስደፋው ጌታም እናት አለው። ማርያምም ልጅ አላት ከነፍሷ አስበልጣ እጅግ የምትወደው እናለህ ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምም የዓለሙ ጌታ ኢየሱስ ክርስቶስ አዳኝ ልጅ አላት። ማርያምም ልጅ አላት። እግዚአብሔር ይስጥልን። ወንድማችን እፎይ ረዥም ዕድሜ ከሙሉ ጤንነት ጋር እግዚአብሔር አምላክ ያድልህ፣ ጸጋውን ያብዛልህ። ተባረክ። አሜን። ቃል የተሰማልን በጣም ደስ የሚል ግጥም። ተባረክ። በጣም ደስ የሚል አመሰግናለሁ። በጣም እሺ፣ እናመሰግናለን። ቃሎት ያሰማልን አቤላ ተወዳጅ ወንድማችን በጣም ድንቅ ግጥም ነው ያሰማን። እናመሰግናለን። እሺ፣ በመርሃ ግብራችን መሰረት አሁን ወንድሞች ሁላችንም እየገባን ገስት በብዛት እያልከፈተልኝ ስለሆነ ወንድሞችን እህቶችን ታስገባላችሁ። ወንድማችንን እንኳን ተወለድክ የመልካም ምኞታቸውን ይገልጹለታል ማለት መልካም ምኞታቸውን ይገልጹለታል። ስለዚህ ሁላችሁም አሁን ሞዴሬተሮች ስራችሁን ስሩ። ወንድሞችን እያስገባችሁ ተራ በተራ ክፍት ቦታ ላይ እንድታስገቡልኝ እንድትተባበሩኝ በትህትና ጠይቃለሁ። ዮሐድዬ እንኳን ደህና መጣ። ተወዳጅ ወንድማችን እንዴት ኖት? ሰላም ክርስቶስ ይብዛለት። ይቀጥሉ። እሺ፣ ሰላማችሁ ይብዛ። ይሰማል? ይሰማል። ዮሐድዬ ይሰማል። እሺ፣ እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሰዓት አቆጣጠር ሁላችሁንም ሰላም ክርስቶስ ከእኔም ከእናንተ ጋርም ይሁን። እፎይ ወንድማችን እግዚአብሔር አምላክ ለዚህ ቀን እንኳን አደረሰ፣ እንኳን ተወለድክልን። ቀሪው ዕድሜ ደግሞ እግዚአብሔር አምላክን በማገልገል ቤተክርስቲያንን በማገልገል እና ደግሞ አሕዛብን በመመለስ በቤቱ ጸንተ እንድትኖር እግዚአብሔር አምላክ መልካም ፈቃዱ ይሁንልን። እፎይ ያው ሁላችንም እናውቀዋለን። በእስልምና በኩል ወይም ደግሞ በዚህ በአሕዛብ በኩል አለ የምንለው ወንድማችን ነው። ሁላችንም እናውቃለን እና በሕይወትም ፕላስ ደግሞ በማገልገልም ተፈትኖ ለቤተ ክርስቲያን የሚቆም ታላቅ ወንድማችን ነው ያው እፎይ ማለት ነው እና
በዚህ እግዚአብሔርን በምታገለግልበት አገልግሎት ጸንተ ብዙ አሕዛብ ብዙ ያላመኑ ወንድም እህቶቻችንን ወደ ክርስቶስ በረት ወደ ክርስቶስ ህብረት አሁንም እንድጨምር እግዚአብሔር አምላክ ረጅም እድሜ ከሙሉ ጤንነት እግዚአብሔር አምላክ ይስጥ። እውነት ለመናገር ኦኬ፣ አንዳንዱ ፈተና ወይም ደግሞ የሆነ ነገር ሲገጥመው ከእንደዚህ አይነት አገልግሎቶች ምናምን ሊርቅ ይችላል። እፎይ ግን የመጣበትን ፈተናም ራሱ ጭምር ከእግዚአብሔር ጋር እያለፈ ስቲል አሁንም እያገለገለ ያለ ወንድማችን ነው እና ደግሞ ለእንደዚህ አይነት ወንድማችን ደግሞ ዝም ብለህ ኬክ ምናምን ወይም ደግሞ ሌሎች ነገሮችን ብቻ ሳይሆን እንዲህ የተቸገሩ በስሙ ክርስትና እንደመሆኑ አገልግሎቱም የክርስቲያኖች እንደመሆኑ መጠን ያው ክርስቲያናዊ ይዘት ያለው የልደት አከባበር መደረጉ ደግሞ በጣም ደስ የሚል ነው። የተቸገሩን በማሰብ የተቸገሩን በመርዳት ኦኬ፣ ጠያቂ ዘመድ ጓደኛ የሌላቸውን በማብላት በማጠጣትም ደግሞ ማክበር ክርስቲያናዊ አከባበር ነውና ላዘጋጃችሁ ሁላችሁንም እግዚአብሔር አምላክ እንደው ብድሩ ይክፈላችሁ እና እንኳን ተወለድክልን። እግዚአብሔር አምላክ የምታገለግልበት ረጅም እድሜና ጤና እግዚአብሔር አምላክ ያድልልን፣ በቤቱ ያጽና፣ በርታ። በጣም እንወድሃለን፣ እናከብርሃለን። ይህን ለማለት ነው። እግዚአብሔር ይስጥልኝ። እሺ፣ በጣም አመሰግናለሁ ዮሐድ፣ ለመልካም ምኞት በጣም አመሰግናለሁ። የልጆቻችንን ልደት በማክበሪያችን ልደት እያስከበር እንዳይስቁብን ሴቶቹ። ያ በእንደዚህ አይነት ሁኔታ ነዳያንን በማሰብ መደረጉ በጣም ደስ ብሎኛል። ይህንን ያደረጋችሁ ደጋግሜ አመሰግናለሁ። ዮሐድም መልካም ምኞትን ስለተመኛልኝ አመሰግናለሁ። ዮሐድም እስልምና ወደ ሲሰራ የነበረ ከማደንቃቸውና ከመወዳቸው ደጋግሜ ብያቸዋለሁ ከዚህ በፊትም እና ቴንኪው። እሺ እናመሰግናለን። ማይክ ደርቆብኝ ነው፣ ይቅርታ ዘገየውኝ። ሁለታችሁንም እንወዳችሁ ወንድሞች እናመሰግናለን። በነገራችን ላይ ሌላም ሰርፕራይዝ አለ። እማማ ዝናሽ ጋር ከተደረገው ባሻገር ደግሞ ከነሱ የተረፈ ነገር ነበረ። ያችን የተረፈችው በመጠን ብታንስም ያው ሁሉም የአቅማቸውን የእፎይ ተማሪዎች እሷን ደግሞ ሰብሰብ አድርገው የሆነ ነገር አድርጓል። እሱንም ደግሞ ሁለተኛው ሰርፕራይዝ እንናገራለን ማለት ነው። ቅድሚያ ግን አሁን በመርሃ ግብራቸው መሰረት ያው ወንድሞች እህቶች፣ እንደዚሁም ከጨለማው ከዛ ከእስልምና የመጡ የእፎይ ፍሬዎችም እየገቡ እንትናቸውን ይገልጻሉ፣ መልካም ምኞታቸውን ይገልጻሉ። ሁላችሁንም ላኩ፣ ተራ በተራ እናስተናግዳለን። ሁላችንም መልካም ምኞታችን እየገለጽን እየለቀቅን ሌሎችን እያስገባን እንደዚህ አይነት መልኩ ምንቀጥል ይሆናል። አንተሽ አይ ቲንክ አቆየው፣ ይቅርታ አንትዬ አጠገቤ ሲሆን ዮሐድ ቀደመ ፊት ለፊት ሳገኘ ስላለ እና ሰላም ጤና ይስጥልኝ። ችግር የለም ታናናሾች ይቅደሙ ብዬ ነው። እንዴት አላችሁ? ሁላችሁንም ሰላም ክርስቶስ በእኔም እናንተም ላይ ይሁን። ነገር ነው ያየነው። ኡስታዝ እንኳን ተወለዱልን። ድምፅ ታፍነዋል። አንተሽ ድምፅ ታፍነዋል። ኦኬ፣ እሺ፣ አንዴ ይቅርታ። አሁን ሲሰማል? አሁን ይሰማችኋል? አሁን ወይስ ይሰማል? ይሰማል። ድምፅ ይሰማል? የኔ ድምፅ እኔ እኮ ላይ ያለው ድምፄን ቀንሼ ነው የማወራው። የሚገርማችሁ የስፒከር ድምፅ ቀንሼ ነው እያወራ ያለሁት እና ኤርፎን ላይ ስለነበርኩ አርጅቻለሁ። የምር ማለት ነው። እንደዚህ ነው እንጂ የታናናሾቻችንን ልደት ማየት እራሱ በጣም ደስ የሚል ነው። ኡስታዝ እፎይ እንኳን ተወለዱ፣ እንኳን ለዚህ ቀን አበቃ። በጣም ደስ የሚል ቀን ነው። እመቤታችን ወደ ቤተ መቅደስ በመግቢያዋ ቀን አንተ ደግሞ በመወለድህ ለአሕዛብ አንድ መማሪያ አስተማሪ ሆነ መቅረብህ ራሱ በጣም ደስ የሚል ነው። ይህንን ደግሞ የነዳያን
ምገባ ላደረጋችሁ እህት ወንድሞች ሁላ እግዚአብሔር አምላክ ብድራቱን ይክፈላችሁ። ለእናንተም ለእፎይም እንኳን ተወለድክ። ቀሪ ዘመንን እግዚአብሔር መንፈስ ቅዱስ በአንተ ላይ አድሮ ብዙ ስራዎች የምትሰራበት ብዙ ደግሞ አህዛብን ወደ ቤተክርስቲያን ወደ አካሉ የምትጨምርበት ጊዜ ያድርግልህ። የልጆቻችንን ልደት እንደዚሁ ያሳየን። እንግዲህ እፎይ ያው ልደት ስል ክርስትና ማለት ነው። ክርስትናቸውን አንተ በትምህርት የምታጠጣቸውን እግዚአብሔር መንፈስ ቅዱስ አብቅሎ አሳድጎ ለፍሬ ያበቃልን ዘንድ እንመኛለን። እግዚአብሔር ይስጥልን። ለተሰጠኝ ጊዜ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን። አንተሽ እናመሰግናለን። በጣም አመሰግናለሁ ስለ መልካም ምኞት። ቴንኪው በጣም እግዚአብሔር ረድቷቸው ዋናው ዓላማችን የእኛን ልደት ማክበር ሳይሆን ዋናው እነሱ እንዲድኑና ወደ እውነት እንዲመጡ ነው። ሌላ ምንም ፍላጎት የለንም። እነሱ ከዘላለማዊ ሞት ነፃ እንዲወጡ ወደ ብርሃን ወደ ሆነው ክርስቶስ እንዲመጡ ነው ፍላጎታችን። ዋናው ዓላማችንም እሱ ነው። ይህንን እንዲያገኙ የእግዚአብሔርን ልጅነት እንዲያገኙ ክርስትናን እንዲቀበሉ ጥሪ ስላስተላለፍክላቸው እኛም ማስታወስ እንወዳለን። እናመሰግናለን። ዲያቆን ይቀጥሉ። ዲያቆን መኩ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። እፎይ እንኳን ተወለድክልን ወንድማችን፣ እንኳን ተወለድክ። እግዚአብሔር ቀሪ ዘመንን ይባርክልህ። እንግዲህ ያው እፎይ አንዳንዶችን ከእሳት ነጥቃችሁ አድኖ የሚለውን የእግዚአብሔርን ቃልን ያንን ተከትለ ብዙዎቹን ከእሳት እየነጠቅ እያዳንክ ነው በክርስቶስ ማለት ነው። ጌታ ደግሞ አሁንም አብዝቶ እድሜ ላይ እድሜ ይጨምርልህ። ይሄ ደግሞ በብዙ እንትን ውስጥ ማለት ነው፣ በብዙ ፈተና ውስጥ፣ በብዙ መከራ ውስጥ አባቶቻችንን ፈለግ ተከትለሃል። አባቶቻችን ፈለግ ማለት በዕብራውያን ላይ የተገለጸው አንዳንዱ በእሳት አንዳንዱ ደግሞ በዱር በገደል በጣም ብዙ መከራ አይቷል። ስለማን? ስለ ክርስቶስ። አንተም ከክርስቶስ ጋር መሰደድን መርጠሃል። ከክርስቶስ ጋር መሞትን መርጠሃል። ከክርስቶስ ጋር መሆንን መርጠሃል እና ትልቁ እጅግ የሚያስደስት ነገር ነው በሕይወታችን ላይ ከክርስቶስ ጋር መኖር፣ ከክርስቶስ ጋር መሆን፣ ከክርስቶስ ጋር መሞት በቃ ዓላማችን ትልቁ ነገር እና አራያችንም ጭምር ነው በነገራችን ላይ እና ያንን መከተል ትልቆቹ ብዙዎቹ የሚድኑበት መንገድ ሆናልና እግዚአብሔር አሁንም ቀሪ ዘመንን ይባርክልን። ጠንክር፣ በርታ። አሁንም አብረንን እና እግዚአብሔር አክብርልን። እንኳን ተወለድክልን በድጋሚ እፎይ። አሜን አሜን። ዲያቆን መኩ በጣም አመሰግናለሁ። አሜን አሜን። እናመሰግናለን። እሺ ዲያቆን እንትን ብለዋል። አይ ቲንክ ትንሿ እፎይ ቀጥይና ከዛ ክርስቲያን ቀጥል። ያ አይ ሜቢ ሻማው ቀልጦ እንዳያልቅብን እፊ በልና ያጥፋልን። ኬኩንም ቲጂ ትቁረስልንና እሱን አብረን ተከታትለን ከዛ በኋላ ደግሞ ይቀጥላሉ። ከስርት ወንድሞች ይገባሉ። መልካም። እሺ እንደዛ ይሁን። እሺ ቀጥይ። እሺ እንግዲህ አሁን ወደ ኬክ መቁረሱ እንሄዳለን። ወደ ኬክ ቆርሰው እንዴት እንደሚቆረስ ባናቅም እጃችንን ሀውሰንሻል ስላለ እና ሻማውን አጥፋልንና ቦስ እንግዲህ እንትን በልልን፣ ባርክልን። በዋይፋይ ማጥፋት ይቻላል ወይንስ በቴክስት? በብሉቱዝም ቢሆን አጥፋው። የኔን ድምፅ ሲሰማ ይጠፋል ትላለህ? እሺ እንኳንም ተወለድክ ወንድማችን። ያው እንግዲህ አብሮኝ የሚሰሩ ብዙ አሉ ጓደኞቼ፣ ከነሱ ጋር ሆነን ነው እንግዲህ ያከበርንልህ። እንኳን ተወለድክ። አሁንም በድጋሚ ወንድማችን እንኳንም አወቅንክ፣ እንኳንም የኛው ሆንክ። እንወዳሃለን። ወይኔ ኬኩን እንዴት ነው የምቆርሰው? ወይ ፎቶን አልነካውም። ስማው እጅ ተንቀጠቀጠ። በማርያም እንዴት ነው የምቆርጠው? እንደዚህ ዝም ብለሽ ከጫፉ እንትን በይ። አዎ እንጂ አልነካውም። በሞት ይኸው እዚህ ጋር ልቁረጠው። በቃ አንተ እንደቆረጥከው ያክል ቁጥር ነው። ባርክልን። መዝሙር ክፈቱ። ባርክልን መዝሙር። እሺ መዝሙር ክፈች። ስልክሽ ነው?
እስከዛ ድረስ እፎይ ምኞት ተመኘ፣ ዊሽ አድርግ የሆነ ነገር ለተጨማሪው እድሜ። ያው ሁል ቀን አዲስ ነው። ሁል ቀን አዲስ ነው። 80 ዓመት አለችን፣ በቂያችን ነው 80 ዓመት። እስከ 80 ዓመት ድረስ እንግዲህ ሙስሊሞችን እንጠራለን። ጨምሮ ይስጥ፣ ደብል ያደርግልህ። ይቅርታ ድምፅ ከጎኔ ስላለ ይቅርታ ሁላችሁንም። ስራ ቦታ ስለሆንኩ ነው፣ ለዛም ነው። ዝማሬ መላእክትን ያሰማለን። እናመሰግናለን እህታችን። ያው እንግዲህ የላይቭ ኤክስፔሪንስም ስለሌለ እንረዳለን ስላለ ኤኒያውስ ቴንኪው እናመሰግናለን። እፎይን ግን በዚህ አጋጣሚ ነው አንድ ጥያቄ ብንጠይቀው ብዬ አለፍኩኝ። እስኪ አጠር አድርገህ ከተዋወቅንባቸው ወይ ወደዚህ ወደ ቲክቶክ ወደ ንጽጽር ከመጣህበት ጊዜ ጀምሮ ያሉትን ጊዜዎች እንዴት ትገልጻቸዋለህ? ምን አይነት ነበሩ? በተደጋጋሚ ያው የነገርከን ቢሆንም እስኪ በልደት ቀን ይህንን ስናወገው ደስ ይላልና የሚያስተምረንም ነገር ይኖራልና አባጣ ጎርባጣዎች ይኖራሉ፣ የሚያስደስቱ የሚያሳዝኑ መንገዶችን አልፈን ነው የመጣ ነው። እኔም እንደማውቀው አጠገብህ ስለሆንኩኝ ሁሉንም ነገር ስለማውቀው ማለት ነው። ስለዚህ እስኪ ይሄ እነዚህ ነገሮች እንዴት ትገልጻቸዋለህ? አሁን ምን አይነት ለውጦች አሉ? ስንመጣ እንዴት ነበረ? እነዚህ ነገሮች እስኪ የሆነ ገለጽ ብታደርግልን ደስ ይለኛል ቦስ። ጣፋጭ ስቃይ ያለበት አይገልጸው፣ በደንብ ይገልጸዋል። ጣፋጭ ስቃይ እስኪ ትንሽ በተንተን እናድርገው ስላለ አይኖ እኔ ገብቶኛል፣ ስሜቱን አውቀዋለሁ። ስቃይ አለ ደግሞ ደስ የሚል ጣፋጭ ስቃይ ነው። በጣም የሚገርም አገላለጽ ነው። ብዙ ማብራሪያ ያስፈልገውም፣ ያው ብዙዎች ስለሚያውቁት የሚመጣው ፍሬው ምናምን ስታየው ያው ጣፋጭ ነው። ያንን ለማምጣት ስቃዮች ቢኖሩ መከራዎች ቢኖሩ ግን ያው ብዙ ማውራትም አያስፈልግም። እነሱ እንደ አቅሚቲ ያው ሁሉም እንደ አቅሙ ነው አይደለ? ጀስት ስቃይ የሚባለውም እንደ አቅሚቲ ነው። አንድ ሰው የአህያን ያህል ተሸከም ቢባል ስለማይችል ሊፈነዳ ይችላል። አንድ ሰው የሚሸከመውን ደግሞ አህያ ተሸከም ቢባል ለአህያው ሊቀለው ይችላል። ሸክሙ እንደ ተሸካሚው ይለያያል ማለት ነው። ስቃዩም እንደዛው እንደሚሸከመው ይለያያል ማለት ነው። ሰው ለእኛ ስቃይ ላልናት ለሌሎቹ ደግሞ ቀልድ ልትሆን ስለምችል እሷ ጥንቃቄ አድርገን እንደዛው ነገር ነው። ግን ደስ የሚለው ምንድነው? እሱ ሁሉም በክርስቶስ ስለምንረሳ ሰዎች ሲድኑ ስታዩ የእስልምናን ሐሰተኝነት፣ የኡስታዞቻቸውን ውሸታምነት እና ምን ያህል ድራማ እንደሚሰሩ ሰዎች እየነቁ ሲመጡ እየተረዷቸው እየዋሿቸው እንደሆነ ሲረዷቸው እና ሳያቸው የሚድኑትን ነፍሳት ስትመለከቱ ደስ የሚል ነገር ይኖረዋል ማለት ነው። አለኝ ያ እነሱ ማስፈራሪያው፣ ዛቻው፣ ስድቡ እንደምታውቁት ነው። እዚህ ስማሽ ማውራትም አያስፈልግም። ብዙ ጊዜ የሚያወሩ ሰዎች ካወራ ነው ስለማንሰራው ካወራናቸው ስለማንሰራቸው ዛቻቸው ያበረታናል። ስለዚህ ይበልጥ እንድንሰራ ያደርገናል። እነሱ በዛቱ ቁጥር፣ እነሱ በጮሁ ቁጥር እኛ ደግሞ እንድንሰራ ምክንያት ይሆነናል ማለት ነው።
ውሻ ለምን ጮክ ተብሎ አይከሰስማ። ውሻን አሰራችሁት ግቢ ውስጥ። ከዛ በኋላ አላፊ አግዳሚ ባለፈ ቁጥር ከጮኸ፣ እንስሳም ሲመጣ አዲስ ሲጮህ፣ በግም ሲያይ ሲጮህ፣ ውሻም ሲያይ ሲጮህ፣ ድመትም ሲያይ ሲጮህ፣ ሰውም ሲያይ ሲጮህ፣ አህያም ሲያይ ሲጮህ፣ የቤትም የውጭም እንስሳቶችን አይቶ ሲጮህ ለምንድን ነው የጮኸው አትሉትም? ስራው መጮህ ስለሆነ፣ ስራው መጮህ ስለሆነ። ስለዚህ ሙስሊሞችም እንደዚህ አይነት ነገሮች ሲመጡባቸው ቢጮሁ እንረዳቸዋለን። አብዛኞቹ ለምንድን ነው የጮሁት የሚለው ብዙም አያስደነግጠንም ማለት ነው። በመጮህ እውነትን ማፈን መቅበር የሚመስላቸው ስለሆኑ ስራቸው ጩኸት ብቻ የሆነ እውነት ላይ ሳይሆን ጩኸት ላይ በመጮህ እውነትን መሸፈን የሚችሉ የሚመስላቸው አካላት ስላሉ ደግሞም ለዘመናት ተሳክቶላቸዋል። ያንን በማድረግ በመጮህ አንተ የምትናገረውን እውነት ሐሰት ማስመሰል ብዙ ሆነው በመጮህ እውነትን መቅበር የሚፈልጉ አሉ። ባይዘ እኛ በጩኸት በብዛት አናምንም። እንደዛ ምናምን ብንሆን ኖሮ ክርስቲያን አንሆንም ነበረ። ታስታውሳላችሁ? ክርስቶስ ሲሰቀል አይሰቀል የሚል ስንት ሰው ነበረ? ጲላጦስ ይህ ሰው ይሰቀልን ብሎ ሲጠይቃቸው ምንድን ነው ምላሻቸው? ኖ እንዳሰቅለው ነው የሚል ነው። ዘሆል ጩኸታቸው ምን ነበረ? ይሰቀል 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 ነዋል። በድምፅ ብቻ ቢሆን ኖሮ ክርስቶስ በመስቀል ላይ በዋለበት ሰዓት ይሰቀል ባሉት ሕግ መሰረት በጮሁት ከሆነ የጮሁት ትክክል ይሆናሉ ማለት ነው። ስለዚህ ሁሌም እውነት ላይ እስቲክ እናድርግ፣ እውነትን እንያዝ። የሚጮሁ ይጩሁ። እኛ ምሳሌያችን አርአያችን ክርስቶስ ነው። ልክ ብዙ ውሾች ከበውኛል ይላል መዝሙረ ዳዊት። ብዙ ውሾች እንደከበቡን ማሰብ አለብን። የውሾች ተግባር ደግሞ ጩኸት ነው። እውነትን የማጥራት ሳይሆን በመጮህ እውነትን መሸፈን፣ ሰዎችን ተጫጭሆ ከጨዋታ ውጭ በማድረግ እውነትን መቅበር የሚፈልጉ ስላሉ፣ ስለዚህ መስቀሉን የክርስቶስን ስቅለት ቀን ማሰብ ተገቢ ይመስለኛል። ሰዎች ሲጮሁብን ተጠልተናል፣ ተገፍተናል አይነት ስሜት ውስጥ መግባት ሳይሆን ያለብን ታዲያ ክርስቶስም ላይ እንደዚህ አድርገው ነበር እኮ እኛ አካላት። ስለዚህ እኔ ምንም አዲስ ነገር የለውም። የኔ የተለየ ነገር የለውም። ምናልባትም የተለየ ነገር የሆነው ታይም ነው ማተር ያደረገን። በክርስቶስ ላይ የጮሁ የዛሬ 2000 ዓመት አካባቢ ነበረ። እኔ ላይ የጮሁት ደግሞ ከ2000 ምናምን ዓመት በኋላ ነው። ስለዚህ ምሳሌ ትችላችሁ ሄጃለሁ ካለ ብዙዎች ስለጮሁብን ተስፋ ልንቆርጥ አይገባም። እዛ ላይ መሰረት ማድረግ አለብን። እኛ ደግሞ እችኛው ዓለም ልክ እንደ ኪራይ ቤት ልናስባት ይገባል። ነገ ልንሞት ዛሬ አናቅም። በ50 ዓመት በ60 ዓመት በ80 ሜይ ቢ ላናቀው ነገ ልንሞት ስለምንችል ከያጅነንና ቤትህን ማስተካከል ተገቢ ነውና ባለንበት የሚጮሁትን ለጨዋሂዎች ድጋፍ መሆን የለብንም። በተቻለም መጠን ሰዎች ስለጮሁብንም ደግሞ ከእውነት ማፈግፈግ የለብንም። እውነትን መሰረት እናድርግ፣ ሐሰትን እናፍርስ። የዲያብሎስን ስራ ክርስቶስ ሊያፈርስ ነው የተገለጠው በስጋ። ዲያብሎስ ደግሞ ሁሌም በሰዎች ልቦና ውስጥ አድሮ በመጮህ እውነትን መቅበር ስለሚፈልግ እውነት እንዳትቀበር ደግሞ እኛ የክርስቶስ ልብ እንዳለን መዘንጋት የለብንም። እናንተ ጨዎች ናችሁ ተብለናል። ጨው ድንጋይ ቢሆን ወይም አልጫ ቢሆን በምን ይጣፍጥ ነበር? ሰው እኛ ዓለምን ልናጣፍጥ የተላክን የክርስቶስን ልብ የያዝን ቅዱሱን መንፈስ የተቀበልን እርኩሱን መንፈስ የምናፈርስ እንደ መሆናችን መጠን ጩኸት ሊያሸብረን ሊያስደነግጠን አይገባም ማለት ነው። ምናልባት ኃጢአት ልንሰራ እንችላለን፣ ልንወርቅ እንችላለን። ግን ጻድቅ ቢወርቅም ይነሳል፣ 7 ቢወርቅ ይነሳል። ሰው ከዛም በላይ ልንወርቅ እንችላለን፣ ግን እንነሳለን። ያንን ማሰብ አለብን። ስጋዊ ድክመቶች ሊገጥሙን ይችላሉ፣ ነገር ግን ተስፋ ቆርጠን እንድንቀር አያስደርገንም ማለት ነው። የፈለገ ኃጢአት ብንሰራ ከክርስቶስ እቅፍ የሚለየን አይሆንም ማለት ነው። ኃጢአት ላይ ኃጢአት ሰርተን ከክርስቶስ እቅፍ መውጣት የለብንም ማለት ነው።
ስለዚህ ይህንን ፍቅር ይህንን ሰላም ያላገኙ ሰዎች ደግሞ እንዲያገኙ በተቻለ መጠን ጥሪ እናቀርብላቸዋለን። እድልም የሚጠቀም ብልህ የሆነ አስተዋይ የሆነ ሙስሊም ተመጮህ እንደ ውሻ ጌቶቹ የሚጥሉለትን እየበላ ከመጮህ እኛ አካላት ምንድን ነው የሚሉት? እያሳደድናቸው እየረገምናቸው እንቁረጥህ እንፍለጥህ እያልናቸው ለምንድን ነው እንደዚህ እውነት ላይ መሰረት አድርገው የሚናገሩት? እኛ በሐሰት ስንጮህባቸው እነሱ እውነት ላይ መሰረት አድርገው ለምንድን ነው እንዲሚሰሩት ብሎ ብልህ የሆነ ሙስሊም ይጠይቃል፣ አይምሮን ይጠቀማል። አስተዋይ የሆነች ሴት ደግሞ የሙስሊም ሴት እኔ ዘገምተኛ አይደለሁም፣ የአይምሮ ግማሽ አይደለሁም፣ እውነት ነው እነኚህ ሰዎች ለእኔ ነው የቆሙት ብላ መርምራ ህይወቷን ታድናለች ማለት ነው። እኛም ፍላጎታችን እሱ ነው። እሷ በመዳኗ ለእኔ ኪሴ ውስጥ የሚገባ 1 ብር የለም፣ ወይንም ደግሞ 5 ጣቶች ነው እጄ ላይ ያለው፣ 6ኛ ጣት አይበቅልልኝም ተጨማሪ። ነገር ግን እሷን ታድናለች። እህቴ ነችና ገሃነም እንድገባ አልፈልግም። ወንድሜ ነውና የገሃነም እሳት እንዲሆን አልፈልግም። መሐመድን ተምረው የሐሰት አስተምሮ ያጋንንትን ምስክር ተቀብለው ገሃነም እንዲገቡ አልፈልግም። ሰው ቢያሳድዱን እንኳን እንጸልይላቸዋለን፣ ቢረግሙን እንኳን እንመርቃቸዋለን። ምክንያቱም እኛ በነቢያትና በሐዋርያት ላይ የተመሰረትን እንደመሆናችን መልካም ማድረግ ግዴታችን ይሆናል ማለት ነው እና ይሄንን ይመስላል። እንግዲህ የተሻለ ቀናቶች ይመጣሉ። ብዙ ባይምሯቸው እንረዳቸዋለን። ከአንዳንድ ለመውጣት ይከብዳቸዋል። ምክንያቱም ሃይማኖት ጉዳይ ነው። ከህፃንነታቸው ጀምሮ ሲሰራባቸው የነበረ ነው። ነገር ግን አሁን ላይ ጥሩ ለውጦች አሉ። በጣም ትንሽ የሚባል ሳይሆን በጣም በብዙ ሁኔታ ለውጦች አሉ። እያየናቸው ያለ ነው። ብዙ ለውጦች አሉ። በጣም በብዛት ነው የሚወጡት። ስለዚህ ይሄ ይቀጥል። በርቱ፣ መርምሩ፣ ጭንቅላታችሁን ተጠቀሙ። ሰንበዲ የሆነ ኡስታዝ ዝም ብሎ ስለቀጠፈ ዝም ብላችሁ አትመሩ፣ አትሂዱ። እንደዛ ያኛው ኤ የሚባለው ሌላ ያወራል፣ ቢ የሚባለው ሌላ ያወራል። በአረብኛ ጠቅልለው ሲደልሏችሁ ኖረዋል፣ ሲሸውዷችሁ ኖረዋል። ከዛ ስሜታዊ ያደርጓችኋል። እኛ እውነቱን ስንነግራችሁ እውነቱን እንዳትመረምሩ በውሸት እንድትጮሁ ብቻ ያደርጓችኋል። ያው አብዛኞቻችሁ ለነገሩ ስለምታውቁ ከሚጮሁት ውስጥ ማያቁኝንም እንኳን አስተዋውቀው በየግሩፖቻቸው ላይ የግድያ ምናምን ዘመቻ ሲያደርጉ ነው መጥተው ማን ነው ወይ ምንድን ነው ብለው እውነትን አውቀው የዳኑ የተማሩ ብዙ እህቶቻችን አሉ። እናንተም ልባም ከሆናችሁ ምን ታደርጋላችሁ መሰላችሁ? ሲጮሁ ሙስሊሞች ሲጮሁ ለምንድን ነው እሱ እንዲህ ምንጮህባቸው ክርስቲያኖች ላይ ምን ቢያወሩ ነው ስለኛ ሃይማኖት እውነት ጥላቻ ነውን ብላችሁ መረጃውን ትይዙና ቼክ ታደርጋላችሁ። ልክ እኛ የምናወራው ሀዲሳችሁና ቁርአናችሁ ላይ ካለ ግን ተመልሳችሁ ኡስታዞቻችሁን እንዳታናግሯቸው፣ ደግሞም ጆሮ ሰታችሁ እንዳታዳምጧችሁ፣ ጥላችኋቸው ውጡ። ይሄንን ነው የምመክራችሁ። እኛ ላይ ግን ስህተት ካገኛችሁብን ደግሞ እኛ እውነትም የእናንተ ኡስታዞች እንደሚሉት ወይንም በየጀማው በየግሩፑ ላይ እኛ ላይ ዘመቻ እንደሚከፍቱብን ሰዎች እንደሚሉት እኛ እየዋሸን ወይንም እየተሳደብን የሌለ መረጃ እያነበብን ከሆነ ይኸው ይሄ እንዲህ ያልከው መረጃ የለህም በሉና ኑና አዋርዱን፣ አደባባይ ላይ አጋልጡን። ነገር ግን መረጃ የምናመጣ ከሆነ እንዳልኳችሁ የሚያሳፍረው ከባህልም ከሃይማኖትም ወይንም ስድብ የሚመስለው ከስርዓቶች ሁሉ ያፈነገጠ የሚመስለው እኛ የተናገርነው ሃይማኖታችሁ ተሆነ የሚያሸማቅቃችሁ፣ የሚያሳፍራችሁ፣ የሚዘገነናችሁ ከሆነ ምንም ሳትሉ ጥላችሁ ውጡ። ያን ነው መክራችሁ እኔ እና ቴንኪዩ። እናመሰግናለን። ቃለ ሕይወት ያሰማልን። ድንቅ መልእክት ነው። እነሱ ይጮሃሉ፣ እኛ ስራችንን እንቀጥላለን፣ እውነትን መግለጻችንን እንቀጥላለን እና አሪፍ ድንቅ መልእክት ነው። እግዚአብሔር ይስጥልን። እናመሰግናለን። ፈጠን ፈጠን እያደረግን ነው። አሁን መልካም ምኞታችሁን እየገለጻችሁ ቦታ እየለቀቅን ፈጠን ፈጠን እናደርገዋለን። ሁለተኛው ሰፕራይዝ ደግሞ እንነግራቸዋለን። የመጀመሪያ ነዲያንን ነው።
የመገቡት የእፎይ ተማሪዎች ተሰብስበው እፎይን ልደት በማስመልከት ያላቸውን አዋጥተው አጋጅተው ነዲያንን መግበዋል። እሱን አሳይተናቸዋል። እማማ ዝናሽ ጋር ዘኬ በቪዲዮ አሳይቷቸዋል ላይቭ ላይ። ቀጣይ ደግሞ ከዛች ደግሞ የተረፈች ገንዘብ አለች። እሷን ደግሞ የት እንደዋለች ለምን ምን እንደተሰጠች እንቀጥላለን። በቅድሚያ ግን ብዙም እንዳናስጠብቅ እህት ወንድሞችን ቶሎ ቶሎ ብላችሁ እየገባችሁ መልካም ምኞታችሁን እየገለጻችሁ ትወዳላችሁ። ሌሎች ደግሞ ቶሎ ቶሎ ሰው እየቀያየራችሁ ሞዴሬተሮች አስገቡ፣ ገስት እየከፈተልኝ ስላልሆነ። ስለዚህ መስዬ ፈጠን በይ፣ ከዛ ማም፣ ከዛ ቶሚ፣ ዘኪ እያላችሁ ትቀጥላላችሁ ማለት ቶሎ ቶሎ ብላችሁ። ከዛ እፎይ ጠቅላላ አድርጎ መጨረሻ ላይ ያመሰግናል ማለት ነው። ቀጥሉ። ሰላማችሁ ሲብዛላችሁ እንደምናላችሁ። እፎያችን እንኳን ተወለድክልን፣ እንኳንም ማወቅን፣ እንኳንም የኛ ወንድም ሆንክ። በጣም ነው የምንኮራብክ። እንኳን ተወለድክልን። ቀሪ ዘመንን እግዚአብሔር አምላክ ይዋርክልን። ከዚህ በላይ የምታገለግልበትን እድሜ ጤናውን ያድልልን። ብዙ ከጨለማ የሚወጡ ነፍሳት አሉና እነሱን ለማውጣት እግዚአብሔር የሚሆን ይስጥክ። መብርሃን ወላዲተ አምላክ ከክፉ ነገር ሁሉ ትጠብቅልን። በጣም ነው የምንወድህ የምናከብረህ ውድ ወንድማችን። ቃል የለኝም እኔ እግዚአብሔርን ማለት አላውቅም፣ ከቃል በላይ ነው እና እንኳን ተወለድክልን። ረጅም እድሜ ጤና እንመኝላለን። አመሰግናለሁ። እሺ ማን ቀጥይ? ሰላም እፎይ ወንድማችን አባታችን እንኳን ተወለድክልን። የድንግል ማርያም ቀሪ ዘመንን ይባርክልን። እኔ በጣም ነው የማመሰግነው ማለት ብርሃንን ስላሳየን ነው። እኔ ሙስሊም ሆኜ ሳይሆን ባለቤቴ የልጆች አባት ሙስሊም ነው፣ ግን እሱን ለማምጣት ከአንተ የተለያዩ ትምህርቶችን አግኝቻለሁ እና እፎዬ በርታልን፣ አትጥፋብን ማለት አትጥፋ። በቃ በተሻለ አቅም ሁሌ ማታ እየገባህ አዳዲስ ትምህርቶችን አስተምረን የሌሎችንም ህይወት ወደ ብርሃን እንድንመልስ እኔንም ባለቤት አይነት ሰዎችን ወደ ብርሃን እንድንመልስ እርዳን። እናመሰግናለን። ከዚህ የበለጠ ጸጋና ሞገስን የድንግል ማርያም ልጅ አጎናጽፍ። በቃ ሁሌም ኑርልን ወንድማችን፣ እንወድሃለን፣ እናከብረሃለን። አመሰግናለሁ። ግን ማም ብሎ እፎይን አባታችን ማለት አይከብድም? ማለት ልጆች እናት ነኝ እና ችግር የለውም። እና ጎበሽ አሁን ባለቤትሽን እንዴት ነው? እየደረኩኝ ነው። ያው የሚሰማ አይደሉም እነሱ እንደምታውቀው። ያው እንግዲህ እየደረኩ ነው ባለኝ አቅም። ያንተንም ጽናት ካላደንቅ አላልፍም። የሁላችሁም ቃል ክርስቲያን ነቀላዲ ሁላችሁም ወይኔ መድኃኔዓለም ብቻ ብርታቱን ይስጣችሁ። እኔ ማለት በትንሿ በጣም ስልችት ነው ያለኝ፣ ግን እናንተን ሳይ ብርታትን አገኛለሁ እና እናንተም በርቱ፣ እኛ እንድንበረታ እናንተም በርቱ፣ አበርቱን። በቃ ሌላ ነገር የለም። ኦኬ፣ እናመሰግናለን። ማም እንግዲህ ከጨለማው ያመለጠች እህታችን ነች። አይ ቲንክ እግዚአብሔር ያጽናሽ፣ እግዚአብሔር በቤቱ ያጽናሽ። እናመሰግናለን ማምዬ። ሁላችሁም ገብታችሁ ፕሊስ ወንድሞች ምናምን ካሉ አስገቡ። እሺ ገስት እየከፈተልኝ ስላለ ሞዴሬተሮች በተደጋጋሚ ተናግሬያለሁ። ሁሉንም አስገቡ። በእፎይ የመጡ በርካታ ልጆች አሉ፣ በውስጥ የጻፉልኝ ነው በውስጥ እና አስገቧቸው። ከእስልምና የወጡትንም ሁሉንም አስገቡ፣ ወንድሞችንም አስገቡ። እና አይ ቲንክ ናቱ ምንም አለ መሰለኝ እኔ ገስት እየከፈተልኝ ያለም አስገቡ። ቶሚ ይቀጥልና ከዛ ሜሪ ከዛ ንስር ቶሎ ቶሎ ገልጻችሁ ተወዱና ለሌሎች ቦታ እንለቃለን። ቶሚ ይቀጥል። ቃልዬ ዳቆን ናቱን አስገቡት፣ እኛ በኋላ እንደርሳለን። በጣም ነው በተደጋጋሚ እየላከ ነበር። እኔ ጋር ገስት እየከፈተልኝ አይደለም። ሞዴሬተሮች አስወጡና አንድ ሰው አስወጡኝና እናቱን አስገቡ። እኔ ልጣስ እያየው ስለሆነ ለእፎይ ልግለጽለትና እኔ ለወረድ
እፎይ ወንድማችን በጣም ነው የምናመሰግነው። እድሜና ጸጋ ፈጣሪ ድንግል ማርያም ታብዛለህ። ለቀጣይ ዓመት ደግሞ ከዚህ በልጠ ደስ የሚል ይዘል እንድትመጣ 1000 ዓመት ኑርልን። በአንተ ስም ቀጣይ ዓመት በሰላም ካቆየን 2000 ለቤተክርስቲያን ይሁን ቤተክርስቲያን 2000 አስገባልሃለሁ። ለቀጣይ ዓመት ብዙ ማውራት አልችልም፣ ይቅርታ። እሺ ወንድሞቼ እናመሰግናለን። እግዚአብሔር እንግዲህ ይስጥልን። ስለትሽ ሞልቶ የምታስገቢበት ቀን ያምጣል እንላለን። እናመሰግናለን። እሺ ቀጣይ አይ ቲንክ ቶሚ እየቀጠለ። እሺ አመሰግናለሁ። በጣም እንኳን አደረሰን እላለሁኝ። እንደው ለሁላችንም ነው ልደቱና እፎይ ወንድሜ እንኳን ተወለድክ። ንጉሳችን በጣም እንደምንወድ ታውቃለህ መቼም እና ይሄን ቀን ስናከብር ይሄን ቀን ስናስብ እፎይን ስናስታውስ ብዙ ማውራት አያስፈልግም። ሁላችንም እናውቀዋለን። ዝም ብሎ ቀን አይደለም። ዝም ብሎ ታኅሳስ 3 አይደለም። ይሄ ታኅሳስ 3 ብዙ ነገር ነው ይዞልን የመጣው። በረከት ነው ይዞልን የመጣው። ነፍሳቶች ድነውበታል። እኛ ጸንተንበታል። የሐዋርያትን ሕይወት አይተንበታል። ብዙ ነገሮችን ያየንበት። ስለዚህ ዝም ብሎ ታኅሳስ 3 አይደለም። ታኅሳስ 3 በዚች በተባረከች ዕለት የሚል አንድ ቴሌግራም ላይ የጻፍኩት ጽሑፍ አለ። ከእሱ አነብላችኋለሁ። ታኅሳስ 3 በተባረከች ዕለት አንዲት ማኅፀነ ለምለም ሴት ወንድ ልጅ ወለደችልን። ያ ወንድ ልጅ ንጉሥ ነው። ያ ወንድ ልጅ አንበሳ ነው። ያ ወንድ ልጅ ነብር ነው። ያ ወንድ ልጅ ንስር ነው። ያ ወንድ ልጅ ሲያገሳ አንበሳ ነው፣ ጠላት ይንቀጠቀጣል። እንደ ነብር ክንዶቹ ጠንካራ እና ፈጣን ነው። የጠላትን ግንብ እያፈረሰ ነው። በጠላት አናት ላይ ከፍ ብሎ እየበረረ ከክንፉ ጥላ ማምለጥ አልቻሉም፣ አጥርቶባቸዋል። እንዴት የታደለች እናት ናት ብቻውን ሚሊዮኖቹን የገጠመ ንጉሥ የወለደችልን እና እኛም ዛሬ እሷ የወለደችውን ንጉሥ ተቀብለናል። ንጉሥ ሆይ 1000 ዓመት ንገስ። ለንጉሥ እናትና አባት መድፍ ይተኮስልን። ለንጉሡ ዓለም ጸጥ ትበል። ወፎች አይብረሩ፣ አሳዎችም አይዋኙ፣ ፍጥረታት ይቁሙ፣ ንፋስም ጸጥ ይበል፣ ፀሐይም በዛበያዋ ላይ ትቁም። የንጉሥ ድምፅ ብቻ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያስተጋባ። እና በጣም አመሰግናለሁኝ ወንድሜ። አሁንም 1000 ዓመት ንገስ። እኛ የምንማርበት ነፍሳቶች የሚድኑበት ጊዜ ያርግልን እና በጣም በጣም እናመሰግናለን። ዝም ብሎ ቀን አይደለም። ይሄም ዓመት በእድሜክ ላይ ተጨምሮ ዛሬ የደረስ ነው። አብረን ዛሬም በደስታ ያከበር ነው። ዝም ተብሎ የመጣ ቀን አይደለም። በጣም አመሰግናለሁኝ። ሌሎቻችሁ ቀጥሉ። መልካም ልደት፣ መልካም ቀሪ ዘመን። 1000 ዓመት ንገስ ንጉሥ። ቴንኪዩ። ጠቅላይ ሚኒስትሩ ጋር ታጣላኝ እንዳይሆን እንጂ መሐመድ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ምድር ሁሉ የኔ ነች ብሏል። እውነት ነው። ምድር ሁሉ የእሱ ሳትሆን የክርስቶስ ትሆናለች፣ ነችም። የክርስቶስ ድምፅ ብቻ ይሰማል። በእኛ ውስጥ የክርስቶስ ድምፅ በአራቱ ማዕዘን ይሰማል። የጌቶች ጌታ የነገስታት ንጉሥ የሆነው ስለሱ የምናሰማው ድምፃችን ይሆናል ማለት ነው። ያ እሺ፣ ሁላችሁም እንግዲህ መልካም ምኞታችሁን እየገለጻችሁ ስለሆነ እናመሰግናለን። እፎይን በድጋሚ መልካም ልደት እያልኩኝ እኔ ስለ እፎይ አንድ ነገር መናገር እፈልጋለሁ። ማለት ያው ሁላችንም እናውቀዋለን። በእርግጥ ያለንበትን ሁኔታ፣ የሚሰራውን ስራ፣ ሁሉንም ነገር እንረዳለን። እኛ ወንድሞቹ እህቶቹ አብዛኛውን ነገሩን አብረነው ስለምንካፈል ማለት ነው። እና ሜቢ ላስታውሳችሁ፣ በተለይ ደግሞ ለሙስሊሞች እንደዚህ ቀን በቀን የሞት አዋጅ ለሚደግሱ የሚያስፈራሩ የሚዝቱ ማለት ነው። ምንድን ነው መሰላችሁ፣ ድጋሚ ሳስታውሳችሁ እፎይን ችግር ያጠነክረዋል። መገፋት፣ መሰደብ፣ ዛቻ፣ ማስፈራሪያ በጣም ያበረቷል። በተሻለ እንዲገኝ በተሻለ እንዲሰራ ያደርገዋል። እና እፎይ ሞትን በፍጹም አይፈራውም። እሱ እፎይ ይባላል። ደጋግሞ እንደሚናገረው ስጋን የሚገድሉትን
አትፍሯቸው ብሎ የክርስቶስን የተናገረውን ደጋግሞ ይናገራል። ስለዚህ እሱ እፎይ ይባላል። ስጋን የሚገድሉትን በፍጹም አይፈራቸውም፣ ምክንያቱም እሱ እፎይ ስለሆነ ማለት ነው። ነገር ግን በቸልተኝነትም ደግሞ ሞትን እንዲሁ ዝም ብሎ አይጋፈጥም። እንደ እርግብ የዋህ እንደ እባብ ብልጥ ለሃይማኖቱን ቅናተኛና ጅቦችን የማይፈራ አንበሶችን ችግሮችን መጋፈጥ ይወዳል። ስለዚህ ነው እና በተቻለ አቅም ምንድነው ይሄን ነገር ምንድነው አብሮ ሁሉም ሊያውቁት የሚገባ ነገር ስለሆነ ማለት ነው። እና ጠላቶቹም መዝሙር 18 ምን ብሎ ይናገራል? አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማር እንደሚከብ ከበቡኝ፣ እሳትም በእሾህ ውስጥ እንደሚነድ ነደዱ። በእግዚአብሔር ስም አሸነፍኳቸው፣ ገፉኝም፣ ለመውደቅም ተንገዳገድኩ፣ እግዚአብሔርም አገዘኝ ብሎ ይናገራል። ይህ ቃል በእኔ በወጣትነቴ ከማውቃቸው ውስጥ ሁሌም እፎይን ያስታውሰኛል። አሕዛቦች አጠፋ ነው ብለው ድል ሲያከብሩ እሱ ግን አንሰራርቶ ክርስቶስን ተደግፎ ይነሳል። ምክንያቱም በክርስቶስ ይተማመናልና ማለት ነውና ተነስቶም ደግሞ ዝም አይላቸውም። ኃይሉን አድሶ ታግሎ ያሸንፋቸዋል፣ በጥፍ ይጥላቸዋል። ምንድነው የሞተ አዋጅ ደጋግሞ ይደግሳሉ፣ የሞተ አዋጅ ደጋግሞ ይናገራሉ። ነገር ግን እሱ ክርስቶስን ስለሚደገፍ ኃይል ያደረገው እሱን ስለሚተማመን መቼም ተስፋ አይቆርጥም እና እፎይ ባጭሩ ይሄ ነው። እፎይ ምናልባት እኔ በቃ እስካሁን ባየሁት እፎይ ችግሮችን ተጋፍጦ ችግሮችን በጣም ተቋቁሞ የሚያልፍ ልጅ ነውና ምናልባትም ስለሱ ይሄን ልናገር ብዬ ነው። ሁላችሁም ቀጥሉ፣ መልካም ምኞታችሁን ግለጹለት። እናመሰግናለን። እውነት ነው፣ እናመሰግናለን ወንድማችን። ቴንኪዩ ክርስቲያኔ። እሺ ኢብኑ ቀጥልና ፈጠን ፈጠን እያልን አሁን መልካም ምኞታችሁን እየገለጻችሁ ትሄዳላችሁ። እንደ እያገባባችሁ ኢብኑ ፈጠን ቶሎ በል ትላለህ። ብዙ ሰው ነው ገስት ላይ ያለው አይ ቲንክ። እሺ ላሳጥራ። እሺ ዛሬ ያው ልዩ ቀን ነው። እንኳን ተወለድክልን ወንድማችን፣ አስተማሪያችን፣ መካሪያችን። ብዙ ነገር ነው በእውነት ያስተማርከን፣ ብዙዎችን ያዳንከን፣ እኔን ጨምሮ ያው ሙሉ ቤተሰብም ከእስልምና ባይወጣም ግማሾቻችን እንድንወጣ ምክንያት ሆነሃል። ብር እንክፈል ጥቅም እንስጥ ሳይሉ የክርስቶስ ፍቅር ገብቶ ነው ያው ይሄ ሁላ ስቃይና መከራ እየተቀበልክ ያለው እና የዛሬዋ ባታ ለዚህ ዓመት እንዳደረሰችን ለቀጣይ ዓመትም በበለጠ ስኬት እንድታደርስ እመኛለሁ። አመሰግናለሁ። እናመሰግናለን። ምንኛ መታደል ነው። ይቀጥሉ ቡስ። አሜን አሜን። ቀሪ ቤተሰቦችን የምታመጣበት እና የምጠነክርበት ያድርግልህ። አንተም ጸንተ ቀሩ ቤተሰቦችንም ደግሞ ወደ ክርስቶስ ፍቅር የምጠቃልልበት ያድርግልህ። አሜን። ያው አንተም ወደዚህ ንጽጽሩ ከመምጣት በፊት ያው የነዛን ኡስታዞች ትምህርት እየተከታተልን ያው መጥፎ አመለካከት ነበር እንደዚህ ለክርስትና ማለት ነው። ያው ከመጣህ በኋላ ነው ይኸውልህ ተጽዕኖም የፈጠርክብን። እናመሰግናለን። ሰማይ ዋጋህን ይክፈልልህ። አመሰግናለሁ። እሺ አሜን። እናመሰግናለን። በርታ ኢብኑ ጎበዝ ልጅ ነው፣ ከእስልምና የመጣ ንጽጽር ላይም አሁን ከኛ ጋር ቤት ስንከፍትም እየገባ የሚያግዘን ጠንካራ ወንድማችን ነው። ራሱ ወጥቶ ሌሎችን ለማውጣት እየጣረ ያለ ወንድማችን ነው። እግዚአብሔር ያበርታ፣ በቤቱ ያጽና። ጎብዝ በርታ። እናመሰግናለን። ዲያቆን አይ ቲንክ መንገድ ላይ ስለሆኑ ይናገር። ዲያቆናቱ ይቀጥሉ። ዲያቆን ኦኬ እሺ፣ ዳር ይዣለሁ። ለነገሩ እንዴት ናችሁ? እንዴት አረፈዳችሁ? ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንዴት ናችሁ? እንዴ ፓፓ እንዴት ነህ? እፎይሻ እንኳን ተወለድክልን። እኔ በእውነት አልሰማውም ነበረ። ስጦታ ቀድመን እንዘጋጅ ነበረ። እንዴት ነው? አሁን እኮ ለልጆቻችን ነው ስጦታ። እኛ እኮ አለፍን። ምን ሰጠን አይደለም። አመንክ እዚሁ አባት መሆንህን። አባዬ ምን አስበህ ነው? ለእኔ እንኳን እኳ ተሰጠኝ እንደዚህ አይነት ስጦታ። አንተ ሕፃን ሆንክ እንደ ነው የሚለው። አይ ደስ ይላል በጣም።
በዚህ እድሜ ያልከ አግብቶ ራሱ ልደቴን አክበር ስጦታ አንጣሪ ላይ ይችላል። ስለዚህ ካርድ ላይ የሚቀመጥላሽ ማለት አለብህ። አይ ደስ ይላል፣ ደስ ይላል። ኧረ እኔንም ገላገልከኝ። አይ የሰጠውን በውስጥ መልሳለህ። ለማንኛውም አይ በጣም ተወዳጅ ወንድማችን በእውነት ትልቅ ስጦታ ነህ እና አይነው ፌስ የምታደርገውን ምናምን በቃ ሁሉም ያውቃልና እንዲሁም ለአንተ እንደውም መልእክቴን ከማስተላልፍ እታች ላሉት እና እዚህ ገስት ላይም ላሉ ለሁላችንም ባስተላልፍ ይቀለኛል። ለአንተ እንግዲህ ቀሪውን እድሜ የንስሐ ያድርግልህ እና በደንብ ደግሞ ክርስቶስን የምትመሰክርበት እድሜ ያድርግልህ። ቀሪው እድሜያችን ለምስክርነት ብቻ ሲሆን እንዴት ደስ ይላል እና ትልቅ መታደልም ስለሆነ ማለት ነው እና እግዚአብሔር ደግሞ ይጠብቅህ፣ ጸጋውን ያብዛልህ፣ ከዚህ በላይ የደስታ እድሜ ይጨምርልህ። ግን ከዛ በላይ ግን ሁላችንም እኔ በጣም ታምራላችሁ፣ እንደዚህ ተሰብስበን ደስ ይላል የወንድማችንን ስናከብርና ከዚህ በላይ ከምኞታችን በላይ ግን ሁላችንም በጸሎታችን ልናግዘው፣ እሱም ብቻ አይደለም እኔንም ሁላችንም መተጋገዝ በደንብ አለብን። ኦኬ እግዚአብሔር እንዲያበረታው እንግዲህ በጸሎት ደግሞ አስቡት ከዚህ የተሻለ ማለት ነው እና እግዚአብሔር በእኛ እንዲሰራ ያስፈልጋል። እንደው ዝም ብሎ ስለተወራ ብቻ አሁን ለምሳሌ የሆነ ሰው ወጥቶ እንደው ዝም ብሎ ስለወራ ብቻ አይደለም። ያ እግዚአብሔር በዛ ሰው መስራት አለበት። ልክ አሁን በእፎይ እግዚአብሔር እንደሰራ ሁሉ ከዚህ የበለጠ ደግሞ እግዚአብሔር እንዲሰራ በጸሎት አግዙት። እሱም ብቻ ሳይሆን እኛንም አደራ አደራ እና ትልቁ ስጦታ እሱ ስለሆነ እሺ። እና እንወዳችኋለን። ፎይሻ ወንድሜ እንኳን ተወለድክልን። የማይመች ቦታ ስለሆንኩ ነው። ቀጥሉ ብያለው። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ሁሉ ይሁን። አሜን አሜን አሜን። ቴንኪው ናቱቻ። እናመሰግናለን ዲያቆንዬ። ሂሩቴ ቀጥይ የሚመችሽ ከሆነ። እሺ በመጀመሪያ ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በመጀመሪያ እኔ ከምስጋና ነው የምጀምረው። ይህንን ጸዴ ፕሮግራም ያዘጋጃችሁ እህቶቼ በእውነት በጣም 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 ነው የምወዳችሁ። ታውቃላችሁ፣ ሁሌ ነው የምላችሁ። ግን ዛሬም በ500 ህዝብ መሀል ደግሜዋለሁ። ለእናንተ ትልቅ ክብር አለኝ፣ ትልቅ ፍቅር አለኝ። ክፉ አይንካችሁ። እግዚአብሔር አምላክ በመውጣት በመግባታችሁ ይጠብቃችሁ የኔ ታዛዦች እና ኢሞሽናል ሆኜ ነው ፕሮግራሙን ያየሁት። እውነት ለመናገር ስራ ላይ ነበርኩኝ፣ ግን ወንድሞችን ሳያቸው ሰብሰብ ብለው እንደዚህ ማክበራችን ምናምን በጣም ነው ደስ የሚለው። ስንሰባሰብ እንዲህ ወንድሞች አንድ ላይ ገስት ላይ ሲሆኑ ምናምን በጣም ልዩ ስሜት አለውና ይህንን አዘጋጅታችሁ ደፋ ቀና ብላችሁ እንዲህ ስለሰበሰባችሁን የኔ ውድ እህቶች በጣም ነው የማመሰግናችሁ። ዘኪ ከጎኔ ያለው የኔ ታዛዥ ወንድም፣ የጀሞ ታላቅ ወንድም በጣም በጣም ነው ማከብርክ፣ በጣም ነው የምወድህ። እንደዚህ ደፋ ቀና ብለህ ፕሮግራሙን ስላዘጋጀ ናኑሻ፣ ክርስቲያን፣ የጀማው አባት፣ ዴቫ፣ ሁላችሁም በቃ እዚህ ፕሮግራም ላይ የተሳተፋችሁ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። እግዚአብሔር አምላክ ከእድሜ ከጤና ይስጣችሁ። ጌታ ኢየሱስ ክርስቶስ በነገር ሁሉ ይርዳችሁ። እሺ አሁን ወደ ቦስ ሄዳለሁ። ማነው ታላቅ? ሁላችሁም ታላቆቼ ናቸው። እኔ ታናሽ ነኝ። በነገራችን ላይ ዝም በሉ እሺ። ከታች እፎዬ እንግዲህ ሰላንተ ምን ይባላል? ዝም ብለን እፎይ ነው የምንለው፣ ሌላ የምንለው ነገር የለም። እግዚአብሔር አምላክ እድሜህን ያርዝመው፣ ጤናውን ይስጠክ፣ በመውጣት በመግባት ጌታ ኢየሱስ ክርስቶስ በነገር ሁሉ ይርዳክ። እውነት በጣም ነው የምንወድ። ይበቃኛል ዴቫ፣ ሌላውን በውስጥ አወራለሁ። እሺ እናመሰግናለን ሂሩትዬ። በዚህ አጋጣሚ ሰፕራይዙ ልንገርና ጠቅላላ እርገት ትሄድበታለህ ብዬ ነው። ሁለተኛውን ሰፕራይዝ በዚሁ ላፈንዳውና ጠቅላላ እርገት ትሄድበታለህ። ያዘጋጁ እነዚህ እህቶች ወንድሞች አዘጋጅቶ ቅድም ያያችሁት ለነዲያን ተመግበዋል። ከዛ የተረፈውን ገንዘብ ደግሞ ነበረ ያች የተረፈችው አንድ ደግሞ ገንዘብ ለህፃናትና ለአረጋውያን መርጃ ድርጅት በስጦታ አበርክተዋል። ይህንን ስላሰቡ እናመሰግናለን። እና ሁለት ቦታ ነው፣ ያችን ደግሞ የተረፈውን ሌላ ቦታም ገንዘቡን እንደሰጡ በዚሁ አጋጣሚ ላብስራችሁ ብዬ ነው። እነዚህ ምግባር ለፈጸማችሁ ወንድሞች ላሰባችሁ ሁሉ እግዚአብሔር ይስጥልን። ይቀጥሉ ቦስ። ቴንኪው በጣም ነው የማመሰግነው። በወጣ ይተካ ይህንን ላደረጋችሁ
ሁላችሁንም አመሰግናለሁ። በጣም አመሰግናችሁ። በጣም ደስ ብሎኛል ስለናንተ። ፍጻሜያችሁን ያሳምርላችሁ። አሜን አሜን አሜን። ተቀብለዋል ብዬ አስባለሁ። እሺ ዘኪ ይቀጥሉ። እሺ ሁላችሁም ሰላም ብያለሁ። ሰላም ክርስቶስ ከኔም ከእናንተ ጋር የሚሆን እፎይ፣ እንኳን ተወለድክ። በጣም ነው የምንወድህ። እግዚአብሔር ቀሪ ዘመንህን ይባርክልህ፣ አገልግሎትህን ይባርክልህ። በጣም ነው የምንወድህ። ከታች ፍቅራችሁን የምገልጹለት ምናምን ያው ትልቁ ነገር ቅድም እናቱ እንዳለው በጸሎታችሁ አስቡት። ትልቁ ነገር ወንድማችን እንዳይታበይብን፣ እንዲበረታ፣ እንዳይወድቅብን ጸሎት በጣም ወሳኝ ነገር ነውና ከፍቅራችሁም በላይ በቃ ማለት ፍቅራችሁ እንዳለ ሆኖ በጸሎታችሁ ደግሞ በደንብ አስቡት። ከዚህ በላይ እንዲሰራ ለእናንተ ቃል የለኝም። በጣም ነው የምወዳችሁ። በጣም እውነት ያው በደንብ በውስጥ ምናምን ስለምናወራ በምን አይነት የስራ ጫና ውስጥ ሆነው እንደሚሰሩ ያው የተወሰናችሁ ሰዎች ታውቃላችሁ እና በጣም ጀግና ልጆች ናቸው እነዚህ ሪከርድ እያደረጉ የሚለቁ ልጆች እና እዚህ ፕሮግራም ላይም ይሄ ፕሮግራም እንዲደረግም በጣም ትልቅ ስራ የሰሩት እነሱ ናቸው። የምር በጣም ሊመሰገኑ ይገባል። እግዚአብሔር መጨረሻቸውን ያሳምርላቸው። በርቱ። ሁላችሁንም በጣም ነው የምንወዳችሁ። እሺ ዘኪ እናመሰግናለን። መሲ ረዱ ሜሮን ብላችሁ ከዛ እህታችን ጂጂ መሰለኝ አይ ቲንክ ጂጂኮ ቀጥሉ። መሲ ይቀጥል። እኔ አስገባለሁ። እሺ ከዚህ በኋላ ይቅርታና እሺ ቃልዬ አደራ እንዲሁ ሳላወራ እንዳታወርዱኝ ወይ አስቀድሙኝ፣ ያለዛም እንዳታወርዱኝ። እሺ አንዴ ልናገር። እሺ እሺ አሁን አወርድም። እሺ ግን ፈጠን ፈጠን እንበላችሁ። ብዙ ሰው ነው ደስ ላይ ያለው። ቀጥይ። እሺ አይ ብዙ አይደለም። እፎያችን የኛ ጀግና ሁላችሁም በመጀመሪያ የኦርቶዶክሳውያን እንኳን ለእናታችን በዓታ ለማርያም አደረሳችሁ። እፎይ ወንድማችን ደግሞ በዛሬዋ ቀን መወለድ ምን መታደል ነው በእውነት። እመቤታችን ቅድስት ድንግል ማርያም በዛሬው ቀን ነው ወደ ቤተ መቅደስ የገባችው የተሰጠችው ለቤተ ክርስቲያን። አንተም የቤተ ክርስቲያን እንቁ ወንድማችን ነህና እናታችን በዓታ ለማርያም በዘርፋፋ ቀሚሷ ቅፍ ድግፍ አድርጋ ሁሌም ከክፉ ነገር ትጠብቅህ። እኔ በእውነት ማርያም እንዲሁ በቃ እዚህ ሶሻል ሚዲያ ላይ ከማውቃቸው ኦርቶዶክሳውያን ወንድሞቼ በጣም በቃ እምሳሳልህ በቃ ሁልጊዜ የምሳቀቅልህ ማርያምን። እኔ እንጃ ብቻ እፎይ እግዚአብሔር አምላክ ይጠብቅህ። አንተ ወንድማችን በቃ እኔ በጣም የሚገርመኝ እኮ ጥብዓትህ አለ አይደለ? ብዙ እናያለን እኮ አንዳንዶች ኢቭን ቪዲዮ እንኳን ሰርተው የሚያጠፉ ቦቅቧቆች አሉ። አንተ ግን በቃ ይህን የአህዛብን ሁሉ አፍ ችለህ በዚህ ልክ ተቋቁመህ ይህ ጥብዓትህ ያለህ በቃ አቋምህ በጣም በጣም ነው የሚገርመኝና እፎይ እኔ እንጃ ብቻ እግዚአብሔር አምላክ ይጠብቅህ። ማርያም እኔ በጣም ነው በጣም ነው የምሳሳልህ። እፎይ እግዚአብሔርን መብራን ትጠብቅህ። የኛ ጀግና የቤተ ክርስቲያን እንቁ በቃ የዘመናችን እኔ እንጃ እኔ እግዚአብሔርን ብዙ ንጽጽር የሚሰሩ ወንድሞች አሉ፣ ግን እንዳንተ በቃ እየተሳደደ የአህዛብን ስለት በአህዛብ ስለት ላይ በቃ ቆሞ የሚሰራ በዚህ ዘመን የለም እንዳንተ ማለት ነው። የኛ ጀግና ወንድማችን እንወድሃለን። መብራን ትጠብቅህ፣ ኑርልን። ጨርሻለሁ ወንድምዬ ቃል ደግሞ ቆዳይን እንዳልወጠር እናንተ በልክ አድርጉት። ሞቅ ሞቅ እንዳይለኝ ይሄ ነገር ለእኔ የተነገረ መስሎኝ እፎይ ሲደጋገም ለእኔ እንዳይመስለኝና እንዳይሞቀኝ አቀዝቅዙት። እሺ ቴንኪው። እሺ እናመሰግናለን። እንትናት ብሉ የገባ ሰው አታወርዱና በቃ ቶሎ ቶሎ ብለን እንላለን። ቶሎ ቶሎ ተናግሮ ይውረዱ። እሺ መሲ ከዛ ረዱ ከዛ ሜሮን ፈጣኑ እሺ እና አቅርቦ ብዙ ሰው ነው ያለው። አይ ቲንክ ገስት ላይ
ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? እኔ ብዙ መናገር አልችልም፣ ግን እፎይ የኛ አንበሳ የኛ ወንድም እንኳን ተወለድክልን። ቀሪ ዘመንህን እግዚአብሔር አምላክ ያርዝምልን። የእውነት በጣም ነው የምንወድህ የምናከብርህ የምንሳሳልህ። የእውነት እኔ በጣም ነው የምወድህና እግዚአብሔር እድሜና ጤና ይጨምርልህ፣ ቀሪ ዘመንህን ይባርክልህ። ከዚህ በላይ ደግሞ ነፍሳትን የምታድንበትን እድሜ ይስጥክ እና በቃ ይሄንን ነው ማለት የምችለው። ይሄንን ፕሮግራም ላዘጋጃችሁና ሂሩቴ በቃ ሁላችሁንም ማለት ነው እህት ወንድሞቼ በጣም ነው የኮራባችሁ፣ በጣም ነው የምወዳችሁ ማከብራችሁ። እናንተንም እግዚአብሔር ይጠብቃችሁ እና እፎይ በርታልን፣ በርታልን፣ በርታልን። ነቃልን። ብዙ ነገር ይመጣል። ብዙ ነገር ብዙ አንተን ሊያጠቁ እየታገሉ ያሉ ብዙ እንትኖች አሉና ተቃራኒ የሆኑ ሰዎች አሉ። ግን እኛ ሁሌም ካንተ ጎን ነን እና እግዚአብሔር ቀሪ ዘመንህን ይባርክልን። መልካም ልደት ብያለሁ። እሺ መስዬ እናመሰግናለን። ረዱ እየቀጠይ እሺ ሰላም ክርስቶስ ሰላማችሁ ይብዛ። ጀማ እፎይ በጣም ነው የምንወድህ የምናከብርህ። እግዚአብሔር አምላክ ቀሪ ዘመንህን ይባርክልህ። ብርቱ ጠንካራ ወንድማችን ነህ፣ እንወድሃለን ምናምን ሁልጊዜም እንደምንለው እንደምንወድህ ይሄ የታወቀ ነውና ያጀማ ጓደኞቼ ምናምን በጣም ወዳችኋለሁ የኔ ወዶች። እግዚአብሔር ደግሞ እናንተንም ብርታቱን ጥንካሬውን ሰጥቷችሁ ወደፊትም ብዙ እንደምንሰራ ተስፋ አደርጋለሁ ምናምን ብቻ ወዳችኋለሁ። ቴንኪው አመሰግናለሁኝ ሁላችሁንም። ቃል አድርግ እየተባልክ ነው። ምን አልከኝ? አትሰማኝ? ይቅርታ። ክርስቲያን ቴሌግራም ላይ ፈልገው ቼክ አድርግ እያለ ነው። ኦኬ እሺ 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 ሜሮን ቀጥይሽ። እሺ በመጀመሪያ እድልን ስለሰጣችሁኝ በጣም አመሰግናለሁ። ሲቀጥል እፎይ ወንድማችን የኛ ጀግና እንኳን ለዚህ ቀን አደረሰ። እንኳን ተወለድክልን። የዘመኑ ጳውሎስ እንኳንም ተወለድክልን። ቀሪ ዘመንህን እግዚአብሔር አምላክ ባለህበት እቅፍ ድግፍ አድርጎ ያኑርህ። እናውቃለን ሴፍ በላይ ላይ እንደሚሄድ እናውቃለን። እየጸለይልንም ነው ደግሞ እግዚአብሔር ደግሞ ካንተ ጋር ነው። በጣም ነው የምንወደው። እፎይ በጣም ነው የማመሰግነው ስለሰጣችሁኝ እድል። በአንተ ብዙ ነገር አይተናል። እና ምን ብዬ ላውራ እና ብቻ እናመሰግናለን፣ እንወድሃለን። ይሄንን ነው ወቅልን እግዚአብሔር አምላክ ያ በጸሎት እንተሳሰብ። ምንም እንትን አይኖርም። ቅድም እንዳልኳችሁ ነው እና በጸሎት መተሳሰብ ነው እና ሁላችንም የበኩላችንን ጠጠር ማስቀመጥ ነው። የኔ ስሜ ሁላችሁም ሳትፈልጉ ስለምታወሩት ነው። ሲደክማችሁ ወይ ስለምትሉ እዚህ ይላችኋል። ሲደክማችሁም ደስ ሲላችሁም ስሜን እየጠራችሁ ለዛ ነው። ይህ ምንም አዲስ ነገር አይኖርም። ምንም ነገር የለም እና አይዟችሁ፣ በርቱ። ክርስቶስ እውነት ነው። ከክርስቶስ የሚለይ ማንኛውም አስተምሮ ቦልድ የምነግራችሁ አጋንንታዊ ነው። አጋንንታዊ ነው። ሰው ማንም ሊመጣ ይችላል፣ ማንም ሊሄድ ይችላል። አይደለም ምድራዊ ሰማያዊ አካል ቢመጣ ከክርስቶስ የሚለይ ከሆነ አጋንንታዊ ነው። ክርስቶስ ፍቅር ነው። ክርስቶስ ላይ ስትቀርቡ፣ ክርስቶስ ላይ ተጣበቁ። እውነት ህይወት ነው እሱ። ከዛ በዘለለ ምንም ያጨናነቅ ነገር የለም። አትጨናነቁ። ብንኖር ለጌታ ነው፣ ብንሞት ወደምንሄድበት ስለምናውቅ ብዙም የሚያስጨንቀን ነገር የለም። ስለዚህ በርቱ፣ ሰላሙኑ። በጣም ነው የማመሰግነው ይህን አዘጋጃችሁ። ቃልሻ ቴንኪው። አንተንም አንድ ወር አካባቢ ስጥነት ጎረቤት ነን ትላለህ።
እንወዳለን። እውነት እኔ መጨረሻ ላይ እናገራለሁ ብዬ ነው የቀረኝ እና ሪስፔክት፣ ደስ ብሎኛል በጣም አንተን የመሰለ ወንድም ስላገኘን ቡሴ። እሺ ፈጠን አድርገን በቃ እነናኑ ምናምን ግቡና፣ አይ ቲንክ በጣም ብዙ ሰው ነው ገስት ላይ ያለው አሁን ማደራችን ነው። ስለዚህ እነዚህን ተቀብለን እነናኑ ግቡና በቃ ኮንክሉድ እናደርጋለን። ስለዚህ አሁን መቅዲና አሁን የገባችሁ ቶሎ ቶሎ ብላችሁ መልካም ምኞታችሁን ገለጹና ወደ ማጠቃለያችን እንሄዳለን። ምክንያቱም ልናድር ነው። ስለዚህ ምን ታደርጋላችሁ? ያላስገባችሁ ከይቅርታ ያላስገባኋችሁ ገስት ላይ በጣም ይቅርታ አድርጉልኝና ወዳችኋለሁ። በውስጥ በቴክስት ምናምን መልካም ምኞታችሁን መግለጽ ትችላላችሁ ማለት ነውና በውስጥ መልካም ምኞታችሁን ገለጹለት። እንደዛ እናደርጋለን። ምክንያቱም በጣም ብዙ ሰው ነው ያለው፣ ማደራችን ነው። ቀጥዬቴ ስላስገባችሁኝ በጣም አመሰግናለሁ። እፎይ ወንድሜ፣ እግዚአብሔር አምላክ ቀሪ ዘመንህን ይባርክልህ። ረጅም እድሜ ከጤና ጋር እመኝልሃለሁ። በጣም ነው የምናመሰግነው። እግዚአብሔር አንተን ስለሰጠን እናመሰግነዋለን። አንተን የወለደች ማህፀን ምንኛ የታደለች ናት በእውነት እፎይ። ያው ቃላት አይገልጹክም። እግዚአብሔር አምላክ ያሰብከውን የልብህን መሻት ሁሉ ይፈጽምልህ። እግዚአብሔር አምላክ በደሙ ይጠብቅ። በጣም ነው የምናመሰግነው። በጣም ነው የምናከብርህ፣ የምንሳሳልህ። እንወድሃለን። እድሉን ስለሰጣችሁኝ በድጋሚ አመሰግናለሁ። እናመሰግናለን እህታችን መቅዲ። እሺ እንትን በሉ በቃ አሁን ንጽጽር የምትሰሩ ልጆች መግባት የምትፈልጉ እናንተ አሁን እስልምና ላይ ያላችሁት እናንተ ብቻ ላኩና ወደ መዝጊያው እየሄድን ስለሆነ እነሱ እንደጨረሱ ንጽጽር የምትሰሩት ያው ሁላችንም ስላወራን በእናንተ ኮንክሉድ እናደርጋለን ማለት ነው። ስለዚህ ንጽጽር የሚሰሩትን ብቻ አስገቡ ሞዴሬተሮች። እሺ እና ስሙ ደግሞ ሰው የሚሏችሁ ትላሉ ወንድሞቼ እህቶቼ፣ ንጽጽር የሚሰሩትን ብቻ አስገቧቸው። እሺ ሌላ ማን ነበረች ያላወራሽው? ጂጂ ኮንሽ አይደለ? ተረኛ። እሺ ቀጥሽ። እሺ እሺ አመሰግናለሁ ድሉን ስለሰጣችሁኝ። እፎይ ወንድማችን እንኳን ተወለድክ፣ ሃፒ በርዴ ብለናል። ረጅም ዓመት የማቱሳላን እድሜ ይስጥህ፣ እግዚአብሔር ይጠብቅህ። የኔ ቅዱስ ሚካኤል ሩህሩህ መልአክ በክንፎቹ ይጋርድህ። የኔ ቀብራራ በጣም ነው የምወድህ፣ በጣም እናከብረሃለን። አመሰግናለሁኝ። በቃ እሺ አመሰግናለሁ። የኔ ቀብራራ ደስ ይላል። የኔ ቀብራራ አመሰግናለሁ። እናመሰግናለን። እሺ እህታችን አይደለም ነኝ እኮ ወድጄው እኮ ነው። ያው በእውነት በጣም የኔ ቀብራራ በጣም ስለምተማመንብክ ነው። በጣም እኮራብካለሁ። እኔ ድሮም እስልምና ይሸክከኛል ከበፊቱም። ክርስትናና እስልምና አንድ አይነት ነው፣ ምንም አይለያቸውም። በስም ነው እንጂ ጅብሪል ገብርኤል ነው ምናምን ሲሉ በጣም ነው የምናደደው፣ የእውነት ማለት ነው ከድሮም። አሁን ደግሞ አንተን አይቼ እናንተን እንደዚህ አይነት ሁኔታ ውስጥ እንዳላችሁ ሳይ ደግሞ በጣም ደስ ይለኛል። እውነት እግዚአብሔር ሁሉንም በቀጥተኛው መንገድ ይመልሰው ብዬ እመኛለሁ። አመሰግናለሁ። እሺ እናመሰግናለን ዱዬ። ጂጂኮ ቀጥይ። ጂጂኮ አለሽ? ኦኬ የለችም። ማርያም ቀጥይ። ማርያም አይ ቲንክ እሺ ያለውኝ ሰላም ክርስቶስ ከሁላችን ጋር ይሁን። ፎዬ በእውነት በጣም በጣም የምንወደው ወንድማችን ነህ። በቃ ማታ ማታ እየገባ ሁልጊዜ ለምታስተምረን ለምታሳየን ሁሉንም ነገር በቃ በጣም በእውነት እንወዳለን። ዋጋን እግዚአብሔር አምላክ ይክፈል። ብዙ ነገርህን ከፍለህ ነው እዚህ ጋር ማለት ማህበራዊ ላይፍህን ብዙ ነገርህን ዳሜጅ አድርገህ ነውና እግዚአብሔር አምላክ ይህንን ይቁጠርልህ። በቃ እኔ ብዙ ቦታ ላይ አንተን የሆነ ፕሮግራም ላይ ራሱ ስናጣህ በእውነት ልቤ በጣም የሆነ ይሄ ነገር የሚያደርገው ለክርስቶስ ነውና አንተ ይህንን የምታደርገው ለፈጣሪ ስለሆነ ከፈጣሪ ታገኘዋለህ። ይህንን ሁሉ ዋጋህን ፈጣሪ ነው የሚከፍለው።
መልካም ልደት ይሁንልን። 1000 ዓመት ኑርልን። 1000 ዓመት ለአንተ ያንሳል። እውነት እግዚአብሔር አምላክ 1000 ዓመት ያኖርልን። አንተ የማቱሳላን እድሜ ይስጥህ። በዛ ላይ ላውም 100 ጨምሮ እና እግዚአብሔር አምላክ ተጨማሪ እድሜን፣ ፍቅርን፣ ሰላምን የተሟላ ቤተሰብ ደስተኛ ህይወት እንዲሰጥህ እንመኛለን፣ እንጸልይልሃለን። ሁልጊዜ በጸሎት ካንተ ጋር ነን። በርታ የኔ አባት። አመሰግናለሁ። ቃልዬ አመሰግናለሁ እድሉን ስለሰጠኝ። እሺ እህታችን እናመሰግናለን። አቴንሽን ቀጥል። እንደምን ቆያችሁ? እፎይ ጀግናችን፣ ጠንካራው የማይሰበረው ጀግና ወንድማችን እንኳን ተወለድክ፣ እንኳን ለዚህ ቀን አደረሰ። እግዚአብሔር ረጅም እድሜ ከጤና ጋር ይስጥልን። በጣም ነው የምንወድ፣ በጣም ነው የምናከብር እና እኔ ራሱ ባንተ በጣም ብዙ ነገር ተምሬያለሁ። የማላውቀውን ብዙ እንዳውቅ አድርገኸኛልና ከልብ አመሰግናለሁ። እና እዚህ ገብቶ እንኳን ተወለድክ ማለት ያለበት ሙስሊሞች ነበሩ። ለምን ለነሱ ነው የመጣላቸው። እነሱ ከጨለማ ወደ ብርሃን እንዲወጡ ቁርአንን ፍንትው አድርጎ የተደበቀውን አውጥቶ እያሳያቸው ያሉ ከጨለማ ወደ ብርሃን እንዲወጡ እየረዳቸው ያለው እሱ ነው፣ ማንም አይደለም። ስለዚህ ከኛ ይልቅ ደግሞ እፎይ ለሙስሊሞች ወገኖቻችን ነው የመጣው እና ብርሃን ሆኖ ትክክለኛውን መንገድ እንዲከተሉ እያደረገ ያለው ብዙ መስዋዕት እየከፈለ ነው፣ ሰዓቱም በህይወቱም በብዙ ነገር እና በቃ ማታ ሁሌ ሱስ ነው የሆነብኝ። ቁጭ ብዬ እማራለሁ፣ ያላወቅኩትም ሌሎችም ሼር አረግላቸዋለሁ ማቃቸውና በጣም ጀግና ወንድማችን እየተሰደብክ ምንም እያሉ ያን ተቋቁመ ምንም ሳይሰማ እስከዚህ ሰዓት እያገለገልክ ነውና እግዚአብሔር ብድሩን ይክፈል። በርታ፣ ጠንክር። ወንድሞችም አሉ ከጎን፣ እነሱም እንደዚሁ እናመሰግናለን። ረጅም እድሜ ከጤና ጋር ይስጥልን እፎይ። በጣም እናመሰግናለን። ቴንኪዩ። ተባረክ። እግዚአብሔር ይባርክ። አመሰግናለሁ። እናመሰግናለን። አቴንሽን ፌቨን ቀጥይ። ፌቨን አለሽ? ፌቨን ኦኬ፣ የለችም። ኦኬ እሺ። አሁን እንኳን ደህና መጣሽ እህታችን፣ ተወዳጅታችን። ቀጥይ ጽዬ። ሁላችሁም እንዴት ናችሁ? ሰላማችሁ በክርስቶስ ይብዛ። እንዴት ነህ እፎይ? እንኳን ተወለድክ። መልካም ልደት። 1000 ዓመት ኑርልን። በእውነት እንወዳሃለን፣ እናከብረሃለን። አንተ ተወዳጅ ወንድማችን። የሆነ ብዙ ማውራት አልችልም በነገራችን ላይ ግን እንኳን ተወለድክ። 1000 ዓመት ኑርልን። ጤና ይስጥክ። የምታገለግልበትን ዘመን ይጨምርልክ። ሌላ ምድር ይባለው በቃኝ። በቃኝ። እያወራች መወሪያ አልችልም። ስሜን መጥራት ብቻ ነው የሚችሉት ሰዎች። በቃ ሲደክማቸው ተጽዕኖ አድርጎባቸዋል ስሜ። እሺ ናኑሻ ቀጥይ እና ጌታን አሁን ገዝቱ ራሱ ጨልሞብኛል፣ እየታየኝ አይደለም። ከፂ ስርና ከናኑ ስር ያሉት ምናምን ማንም እየታየኝ አይደለም። ናኑሻ ቀጥይ እና እንትን በይ። አይ ቲንክ ንጽጽር የሚሰሩ ልጆች መሰሉኝ። እንኳን ተወለድክ አንተ ሰውዬ፣ በእውነት ደስ ብሎናል። የኤዱ ቀብራራ ንጉሳችን፣ በእውነት እንኳን ተወለድክ አንተ ምርጥ ሰው። እግዚአብሔር አምላክ ረጅም እድሜ ከጤና ጋር ያድልህ። ጨርሻለሁ። የምን ቀብራራ ነው ያለችው? የኤዱ ቀብራራ፣ የኔ ቀብራራ ነው ያለችው። ኤዱ ምን አልገባኝም። ወገን ከማን ልታቀሳሰረኝ ነው? አላማው እንግዲህ ምንድን ነው? ጀርባዋ ነገር ፍለጋ ጠይቋት። ነገር ፍለጋ ነው የመጣችልህ። እንኳን ተወለድክ ልትል መሰለኝ። ነገር ፍለጋ አንሚቱ ማይ ይተርጎም። ማነች ሄዱ? ብድር በምድር አይጋችው ብድር በምድር ድረናት የለ ባለፈው አሁን ነው ትዝ ያለው።
አይ ግን ከዛ ከበስተጀርባው በደንብ መጣራት አለበት። ጀስት ላይክ ፔይባክ ምናምን ብቻ አይመስለኝም ቦስ። ለማንኛውም እውነትንም አትመናት። እሷም ቀጥይ ቆስጤና ቤት ላይ ቅደሙና ቀጥላለሁ። አይትትና ቀጥሉ። ተፈቅዶላችኋል። አረ ቀጥይ። እኛ እኮ እንትን ቀደምንሽ። ቆየ። አረ መገባበዝ። አረ ቀጥሉ እንዴ፣ ሰዓት የለንም። ቤላ ቀጥይ። አረ ምን ቤላ ነው? እውነት ሻትቀጥይ። ኦኬ እሺ። አይትትናችሁ በጣም ደስ ይላል። እውነት ታስቀናላችሁ። እግዚአብሔር ይጨምርላችሁ። አሁን ግን ቀጥሉ፣ ሰዓት የለንም። በዛ ላይ ገስቱ ላይ ማን እያለ እንዳለ አይታየኝም። የሚታየኝ በቃ ለኤዱ አድርሱላት ወይ ነው ትግባ። ለኤዱ ትግባ። እኔን እውነትሻ ቆስጣ እርግብ እና ቡራን ያለ ነው እና ዘለብሱ የሚል ኦኬ፣ እንድታውቀው ብዬ ነው ዴቫ። ለማንኛውም እሺ ቶሎ ልናገር እና እንትን ልበል። እንደምን ዋላችሁ፣ እንደምን አመሻችሁ፣ ሁላችሁም ሰላም ብያለሁ። እፎይ እንኳን ተወለድክልን የኛ ታላቅ ወንድማችን፣ አስተማሪያችን፣ መምህራችን። በእውነቱ ከአንተ በጣም በጣም ብዙ ነገር እስካሁን ተምረናል። ከዚህ በላይ እንግዲህ እግዚአብሔር አምላክ ከእውቀት ላይ እውቀት፣ ከጤና ላይ ጤና፣ ከእድሜ ላይ እድሜ ያድልልን፣ ይጨምርልን። በጣም ነው የምንወድ በእውነቱ በዚህ ዘመን እንግዲህ እንዳንተ ያለ ይህን ያህል መስዋዕት ከፍሎ ለእምነቱ የቆመ እንግዲህ እስካሁን አላየንም እና በጣም ነው የምናመሰግነው ላደረክልን ነገር። በጣም ነው የምንወድ። ከአንተ ገና በጣም ብዙ እንማራለን ገና እና በጣም ብዙ ነፍሳትንም እንደምታድን እግዚአብሔር አምላክ ይርዳ። በጣም ነው የምንወደኝ። ብዙ መናገር አልችልም እና ቀጥሉ። ቆስጣና ኦሮነትሻ ሴቶቹ ምላሳቸው ላይ ትኩስ የተቀቀለ ድንች ይዘዋል። ማውራት አንችልም የሚሉት እኔ ማውቀው ሴቶች በፊት ወደኛ እንደሆኑ ነው ወይንስ እስልምና ላይ የሚሰሩ ልጆች ምላሳቸውን ቆርጠዋቸዋል? ለምኞታችሁ አመሰግናለሁ። አረ ምላሴ ምንም ነገር አላዘኝም። ማውራለሁ አንድ 10 ደቂቃ ምናምን ፈቀደልኝ። ዴቫ ሰው ምናምን አለ ቶሎ ተናግራችሁ ውረዱ ምናምን ብለህ እንዳታስጨንቀኝ። ልጀምር እንግዲህ ካላለቀብሽ እንግዲህ እስኪ ምን ማለት ነው? የእሱ ዕለት ያልቅብሻል ተናግረሽ ነው ምናምን እያልከኝ ነው? አልገባኝም። እንዴ የህይወት ታሪካችንን የህይወት ታሪክ ልዘረዝሪ ነው? አልሞትኩም። የህይወት ታሪኩን በፍጹም ያው ዶክመንታሪ ሰርታ መታ ይሆናል እሷ ነገር መረጃ ሰብስቤ ሊሆን ይችላል። ግን እንደዚ አይነት ምንድነው ፕሬሽስ የሆኑ መረጃዎችን ዝም ብዬ እዚህ ሶሻል ሚዲያ ወይም ላይቭ ሴክሽን ላይ ዝም ብዬ የምለቅ አይነት ሰው አይደለሁም። ካደረግኩም በደንብ እንትን ከፍ አድርገ ነው ዩቲዩብ ስትሪም ላይ ነው የሚለቀቀው እንጂ እዚህ ላይ አይደለም። ኤኒዌይስ እፎይ አስጠፋኝ። ተረገምክ። ቃልን ነው። እንኳን ተወለድክ፣ እንኳን አወቅን እና ያው ፓስት የር በጣም ላንተ ከባድ እንደነበረ እናውቃለን። ያንን ሁላ ግን ተቋቁመ አገልግሎትን ሳቀንስ እስከ ዛሬ ድረስ ታትረህ እኛንም ራስ በርትተ እኛንም አበርትተ በአገልግሎታችን እንድንቆይ ስላደረከን እውነት በጣም እናመሰግናለን። ዩ ጋይስ የምር እንዲህ ስንጠፋ ዞር ስንል ኢቭን ስልክ እንኳን ሳናነሳ ስንቀር ኢቭን ቼክ ራሱ የሚያደርገን እሱ ነው እና እዚህ ውስጥ ካሉት ደግሞ እንዳለ የት ገባችሁ፣ የት ወጣችሁ፣ ምን እያደረጋችሁ ነው፣ እንዴት ናችሁ ምናምን እንደዚህ ላይ እንደሚተዋወቅ አብሮ እንደሚያገለግል ሳይሆን አብሮ እንዳደገ እህትና ወንድም እንደዛ ነው። ለእኛ በተለይ ለእህቶች የዛን ያህል ነው በጣም ኬር የሚያደርግልን እና ለዛ እግዚአብሔር ያክብርልኝ። በጣም 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 አመሰግናለሁ። አንተ አስታዋሻችን ብቻ ሳትሆን መካሪያችን፣ ደጋፊያችን፣ አበርቻችን ይባላል ማለት ለማበርታት የሚያበረታን
እና በጣም በጣም እዚህ ላይ እንደሚቆጠው ነው እንዳይመስላችሁ። በጣም በጣም ከልቡ ኬር የሚያደርግ የምር እጅግ በጣም መልካም ጥሩ ታላቅ ወንድም የምር እና ስላወቅን የምርም የባለፈውን አመትም አሁንም ወደፊትም እንግዲህ ከዚህ በላይ አንተን እየደገፍን አንተም እኛ እየደገፍከን መጪው ጊዜ ከዚህ በላይ የምታገለግልበት እንዲሆን እመኛለሁ። እና እንኳን ተወለድክልን። እግዚአብሔር አምላክ የልቦናህን በጎ መሻት ሁሉ ይፈጽምልህ። አንድም ይሄ ቀረብኝ የምትለው ነገር በልብህ ሳይኖር ሁሉ ያሰብከው ያቀድከው ነገር ይሳካልህ። በጣም እንወድሃለን። ረጅም ዓመት ረጅም የአገልግሎት ጊዜ ይስጥልን። አመሰግናለሁ። ምን አገባችሁ 5 ደቂቃ ግን ተጠቀማችሁ እያላችሁ የምጽፉ ሰዎች ሚዩት ላረግ ነበረ፣ አስጠፉኝ። ከዚህ በላይ ልናገር ነበረ። ቦስ ኧረ ገና ነሽ ገና 5 ሰከንድ ማለታቸው ነው። አስጨነቁኝ እኮ ነው አስጨነቁኝ። እኔ በጣም ብዙ ነገር ነበር ለማውራት ያሰብኩት። ኤኒዌይስ እድሉን ስለሰጣችሁ አመሰግናለሁ። ቦልክ ያለሽ በነገራችን ላይ አውርተሽ እንደጨረሽ በብሎክ ነው የምሸኝሽ። ቶሎ ጨርሽ። ይኸው ሰው እውነት ሲናገር አይወዱም እዚህ አብዛኛውን ሰው ጊዜ እና እኔ እውነት ነው የተናገርኩት። እኔ ካሳለፍነው ነገር አንጻር ከነበርንበት አንጻር የምር አስተዋሽ አክባሪ እኔ እሱን የተናገርኩት። ግን ይኸው ቃል ምቀኛ ከሩቅ አይመጣም። ይሆን እኔ ብቻ ነው የምረዳሽ። ለዛ እኮ ነው አይኖ ላይክ እንዴት ብዬ ልግለጸው እኮ አሁን በጣም እኮ ከባድ አማርኛ የቁርአን ትርጉም ነው የሚመስለው። ነትዬ አመሰግናለሁ። አወሳሰብኩት። አማርኛ አልገባ ብላቸው ነው። አበሻዎች ናቸው ውጭ ያሉሽ ካሉ። ኧረ እንደውም አንተ እንዲህ በደንብ ማውራት ጀምሬያለሁ እኮ። እውነት ነው። አላሻሻልኩም። እኛ ራሱ እኮ አንዳንዴ ምንድነው ፈረንጆኝ ነው ወይንስ እውነት አበሻ ሆና ነው እያልኩኝ እኮ አንዳንዴ ግራ ይገባኛል። ስንግባባ እያወራን እኮ ይሄ ራሱ አንድ በአንተ ጥረት ያገኘሁት አንድ መሻሻል አንድ መቀየር ነው። ምን ለማሱ ታውቂያ ነሸጥ ያደርገኝና በቃ ዛሬ ፈረንጆኝ ያለው ምናምን ብዬ ሞቅ ካለኝ በኋላ መልሼ እሱ አበሻ ሆና ቢሆን ብዬ ደግሞ አስባለሁ። ከዛ ትንሽሽ እላለሁ። እውነት ነው። ኤኒዌይስ ጋይስ አመሰግናለሁ ሁላችሁንም። እንግዲህ እወዳችኋለሁ። ስላወቅኳችሁ ደስ ብሎኛል። ቦስዬ እንግዲህ ረጅም እድሜ ይስጥልን። አመሰግናለሁ። አንቺ ራስሽን ችለሽ ተናገሪ ናኑ። ያ እውነት ነው። ቴንኪው እናመሰግናለን። ለምኞትሽ ቴንኪው። እውነትሽ አጠፍታለች አሉ። ስለጠፋች እኮ ነው ታስታውሱኝ ምናምን ትላለች። ደግሞ ጠፍታ ማለት ነው። የት ሄዳ ነው? ጠሯት። ጎበዝ ልጅ ነች። አክቹዋሊ እውነት ሴቶች በተቻላችሁ መጠን አካዳሚክም እንደዛው ሄድ ስትሉ ማሰብ በደንብ ትጀምራላችሁ ማለት ነው። አሁን ችግር የሆኑት አብዛኛዎቹ ከ3ኛ ክፍል ያቋረጡ ተማሪዎች ናቸው የሚያስቸግሩት። እና የተማረ ሰው ሲሆን ጥሩ ፖዚሽን ላይ ሲሆን ማገናዘብ ይጀምራል። እንደመጣለት አያደርግም፣ እንደመጣለት አይናገርም፣ ሃይማኖቱን አያሰድብም፣ ጥንቃቄ ያደርጋል ማለት ነው። በአካዳሚኩም እየተማረ እንትን ሲል የሚያስከፋና የሚያስደስተውን ደግሞም ሃይማኖቱ ላይ ምን ማለት አለበት ምን ማድረግ አለበት የሚለውን በደንብ ማወቅ ይጀምራል። እንደዛ ማድረግ አለባችሁ እና በርቱ፣ ጠንክሩ። ጎበዝ እንዳሉ ሁሉ አንዳንዴ ደግሞ ሃይማኖትን ዝም ብለው ለማሰደብ እንትን የሚሉ አሉ። ምንም ያውቁት ነገር የለም። እንዳታስረዷቸው ምንም ያውቁት ነገር የለም። ይሁን እናስረዳ እንዳትሏቸውም ደግሞ ራሳቸውን የእውቀት ጫፍ ሊያስቀምጡ አይነት ስታፍ
የተቀመጡ ስላሉ በተቻላችሁ መጠን ተማሩ 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 ተማሩ። ፊደል መቁጠር ጥሩ ነው እና መማር አለባችሁ እና ጨረሳችሁ አይደለ? እርግብ ታውራና በቃ ጨረሰ። እርግብ ምናምን ጠቅላላ አድርጉት፣ ፈጠን ፈጠን እናድርጋችሁ ትላለህ። አረ እናንተ ሰዎች ወንዶችም እንኳን አደረሳችሁ ይላሉ እንዴ? እኔ እርግብን ከተቀበልኩ ወንዶቹ ምን አባቱ ነው እንኳን አደረሰ የሚለኝ? በውስጥ ይበሉ። በኮብልስቶን እኮ በቂ ነው። እንኳን አደረሰ ለማለት በቃ እየሄደ ከሆነ ካልሰማ ኮብልስቶን ታነሳና ጀርባውን ትለዋለህ። ምንድን ነው አልሰማ ብለህ ነው እንኳን አደረሰ ሃፒ በርዝዴይ ደም እየፈሰሰ ሃፒ በርዝዴይ ምንድን ነው ስትለው እባክህን የሚፈሰውን ደም ባንክ ትሰጣለህ፣ እንዲሁ ከሚፈስ እዛው ኮካ ትጋበዛለህ ይላል። ሶሲ ያውሪ። ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። እፎይ ወንድማችን እንኳን ተወለድክ፣ ሃፒ በርዝዴ ብያለሁ። በጣም ነው የማከብርህ። እግዚአብሔር አምላክ እድሜና ጤና ይስጥህ። ክርስቶስን ማገልገል መታደል ነው። በክርስትና በዚህ ሰዓት ብዙ ሰው ባልሆነ ነገር ነው ህይወቱን አሳልፎ የሚሰጠው የሚጠፋ። ነገር ግን አንተ ስለ ክርስትና ስለ ክርስቶስ ነው ህይወትህን አሳልፈ ሰጥተህ እያገለገልክ ያለኸው። ስለዚህ እግዚአብሔር አምላክ ረጅም እድሜና ጤና ይስጥህ። በጣም ነው የምወድህ፣ በጣም ነው የማከብርህ። ሃፒ በርዝዴ ብያለሁ። እኔ ከዚህ በላይ መርቃት ምናምን አልችልም። እንግዲህ ይቅርታ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በርታልኝ፣ እድሜ ይስጥህ ጌታ እግዚአብሔር። ሁሌ ጸሎቴ ነው። ጸሎት ሳደርግ ሁሌ በጸሎት አስታውሳለሁ ወንድሜ። በርታልኝ። ሃፒ በርዝዴ ፎዬ። እናመሰግናለን። እርግብም ጎበዝ ልጅ ነች፣ ቆየች እስልምና ላይ ከቆዩት ውስጥ ነች። እንዲያታደርጉ እንዲያደርጉ እንዲያታደርጉ እያለች ሼፕ ካደረገችን አንዱ እርግብ ነች። እዚህ ቤት አትግቡ፣ እዚህ ቤት ግቡ፣ እንደዚህ በሉ፣ እንደዚህ አታደርጉ ምክር ስትሰጠን ከነበረች ነች። አሁን መልሰን እኛም ምክርም እየሰጠናል ነው። ምክር ቀድማ የሰጠችን ጋይድ ያደረገችኝ ኦልሞስት እሷ ነች። እሺ እናመሰግናለን። ስለዚህ ሰዓታችንም በጣም እንትን ስላለ አሁን ወደ ፕሮግራማችንን እንቋጫለን። በድጋሚ ስለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን። እንዳያችሁ ገብታለች አንድ አለች አስገብቻታለሁ። ጨልሟል እኔ ጋ። እቺማ ካላወሩት በቃ ምላሷንም አልችለውም ትገለኛለች። እና ሻሉት እንግዲህ ስክሪንሹት እልክልሃለሁ ወይ በቴሌግራም እንዲታይ። እሺ በቃ እንደዛ ይሻላል። እሺ ካለ ግን እኔ ራሱ እፎይ የሚባል አይታየኝም። እኔ ጋር የሚታየኝ የፕሮፋይል ታውቂያለሽ፣ ራሴን ማለት ነው ናኑን አድርጌ ነው እየቆጠርኩ ያለሁት። የምር ነው እላችሁ፣ ናኑን ራሴን አድርጌ ማለት ነው። ከዛ ከሆነ ጎን ነኝ እያልኩ እያወራሁ ቅድም ስታወራ እፎይ እንዴት ዋልክ? እንዴት ዋላችሁላችሁ? ሰላም ብያለሁኝ። ታላቁ አንበሳ እንዴት ነህ? ሰላም ነው። አነ ዘክርስቶስ ነሽ እንዴ? አዎ ነኝ። እና ለለማን ይሆናል ስምሽን ቀይረሽ ነው? አዎ ስም እንቀይራለን። እና እንኳን ተወለድክልን። በጣም ደስ ብሎናል በመወለድ ነው የሚባለው። እንዴት ነው የሚባለው? እኔ እንጃ። በትግርኛ በሲ እሺ እንኳዕ ተወለድካልና እግዚአብሔር አምላኽ ዘመንኻ ህይወትኻ ሓሳብካ ሁሉ ይባርክልካ። እግዚአብሔር አምላካችን በምታስበው በምትሰራው ሁሉ ይባርክልህ፣ በፍትህ ይቅደምልህ፣ ክፉ ካንተ ይሰውረው። በጣም እንወድሃለን። እውነት ለመናገር በተለይ እኛ ሴቶች ትግርኛ የምንናገር አለን ትንንሽ ልጆች እና አንተ ጋር እዚህ እየመጡ የሚማሩ ታብታብ እያደረጉ ብዙ የነቁ አሉ እና በእነሱም ስም በጣም አመሰግናለሁኝ። እግዚአብሔር አምላክ አገልግሎትን ይባርክልህ። በጣም እንወዳችኋለን ሁላችሁም። እግዚአብሔር አምላክ እናንተ ጋር ይሁን። ቴንኪዩ ስላገባችሁኝም
እሺ እናመሰግናለን። እኛም እናመሰግናለን መልካም ምኞታችሁን ስለተመኛችሁልን። ቴንኪዩ። እናንተም እዚህ ላይ ስለምሰሩ አብራችሁንም ስለምሰሩ ሁላችሁንም አመሰግናለሁኝ። ታች ያሉት ግን ገብተው የምር 30 ምናምን ሰዎች አሉ። ገብተው ሀሳባቸው ቢገልጹ ደስ ይለኛል በእውነቱ ሰዓት ካላችሁ። ግን እኔ ከወዲህ ሆኑ ታላቃችን እንኳን በዚህ ምድር ላይ ነገስክበት እና ደግሞ አነገሳችሁት እንዳይሉ ደግሞ እና በልባችን የነገስክ ስለሆንክ ምድር ላይ ነገስክ አልነገስክ ለአንተ ጥቅም የለውም። ዋናው ነገር ከልባችን ነው የምንወድህ፣ ከልባችን ነው የምናመሰግነው። በእውነቱ ለመናገር እንኳን ተወለድክ፣ እንኳን ወደዚህ አስጨናቂ የሆነች ዓለም ላይ እንኳን በሰላም መጣ። በዚህ ጊዜ በእውነት ለመናገር እኔም እዚህ ቤት ያለችው ልጅቷ አንዷ ተመሳሳይ ነው እንትናችሁ በርስቴያችሁ። እኔም ቤት እዚሁ በርስቴ ነው እና በስልክ ዩኒቨርሲቲ ነው በቤት ዩኒቨርሲቲ ነው። የትኛውን ላክብር ግራ ገባኝ እኮ። እና እንኳን ተወለድክ ለአንተም አንተን የወለዳች ማህፀን እጅግ ብሩክ ናት በእውነቱ ለመናገር ማለት ነው። እና እግዚአብሔር አምላክ ለዚህ ዘመን ዋሽቶሃል፣ ተጠቀምበት። እኔ የምመኝልህ ቤት፣ መኪና ምናምን ነገሮች ተራ ነገሮች ናቸው። ነገ ተነገ ወዲያ የምናገኛቸው ነገሮች የሚጠፉ ነገሮች ናቸው። እና እኔ ግን የምመኝልህ የዘላለም ህይወትን ነው። ጌታ አምላክ እግዚአብሔር እንደ ተስፋው ቃል ለቃሉ ታማኝ ስለሆነ ነው። ያው ተወልጄ አድናችኋለሁ ባለው መልኩ ተወልዶ መዳንን እና በቃሉ መሰረት ላይ ያው የዘላለም ህይወት አግኝተን ሁላችንም በቤቱ በምንናፍቃት ዓይን ያላየ ጆሮ ያልሰማት የሚለውን ያንን መንግስት እንድንወርስ ሁላችንም እጅ ለእጅ ተያይዘን በቃ እኔ ምኞቴ አብረን እንድንተያይ ነው ሰማያዊ ቤታችን ላይ ማለት ነው። እና ያ ነው የምናፍቀው ማለት ነው። በቃ ዋናው እዛ ላይ ጫፍ ላይ እዛ ላይ ነው። እና ለፍተን ውጤታችን ከንቱ እንዳይሆን እንዳንወርቅ ደግሞ መጠንቀቅ አለብንና እንኳንም ተወለድክልን ወንድማችን ታላቃችን፣ እድሜ ጤና ይስጥህ። ዋናው እሱ ነው። በምድር ስትኖር በእድሜ ጤና ይስጥህ፣ ጨምሮ የማሳላ እድሜ ይስጥህ። ደግሞ አግባ፣ ካላገባህ ደግሞ ውለድ። ደግሞ አንተን የመሰለ ደግሞ ድንቡሽቡሽ ያለች ልጅ ደግሞ ወንድ ለዛው ይስጥህ። ያላገባችሁ አይናችሁ ጣል አድርጉ። ትቆያለሽ። አንተ እኮ በጣም ጠላት እኮ ነው። አሁን ማግባት ላይ ሲመጣ አንተ ችግር አለ ለመናገር ሚውት አድርግ። ቤዛ ትችላለች እንዴ? ትዳር ላይ ሲመጣ ተመልከት። አስቤዛ ትችላለች እንዴ? እኔ የፓምፐርስ እችላለሁ፣ እናኑ የሆነ ነገር ትችላለች። ችግር የለውም። ዋናው ነገር ውለድ፣ ክበድ። ወንድማችንን ውለድ ክበድ። ለወንድ አይባልም፣ አንቺ ለሴት ነው የሚባለው። ማን ያለው ወንድ ልጅ አንቺ አርግዞ ይወላል እንዴ? ምን ሆነ ነው? በጋራ ነው የሚባለው እና በጋራ ነው የሚባለው። ውለዱ ክበሩ የሚባለው አንድ ላይ ነው አይባልም። አንቺ ምን ሆነሽ ነው እንዴ? ሳያገቡ ግን አግቡ ብሎ መምከር አይከብድም? አረ ሳያገቡ ራሱ አግቡ ብሎ መምከር አይከብድም እኮ። ሳያገቡ አግቡ ብሎ ያን ተነስቶ ደግሞ እጁ ሰንዝሮ ታላቃችን የሚለኝስ ነገር ታዲያ እውነት ታላቅ አይደለህም? ታዲያ ካላየን አናምንም። አዳሜ እድሜሽን ደብቀሽ ፕሮፋይል ደብቀሽ ታላቃችን ነው፣ ደስ ይላል። ኦፍኮርስ ታላቃችን ነው ወንድማችን። አሁን እንደው እኔ የስንት ዓመት ታናሽ ይሆናል? እንዴት ትቀልዳለህ? እውነት ነው። አንድ 10 ዓመት ታናሽ። እውነት ነው። ማመን ነው ዋናው። እኔ አሁን ስንት ዓመት እንደው ታውቃለህ? አትንገሪኝ። 23 ነው። ኧረ ችግር የለብኝም። ምን እድሜ ላይ 23 ነው። ተይው። 18 ዓመቴ ነው። ችግር የለም። እሑድ ቅዳሜን አንቺ ሳቆጥሪ ቀለበት ካሰረች ነው 18 ዓመት ሰይፋለሁ። እንኳን ተወለድ። ለማንኛውም ከፈለጉ ታች ያሉ አንዳንድ ቁጥር እየጻፉ ቢገቡ ደስ ይለኛል። በእውነት ታች ያሉ እድል ያልደረሳቸው ሰዓት የለም ቤትዬ፣ ሰዓት የለንም እና አሁን ራሱ አንቺ አስረዝመሽብናል እና ስልኬ ምን ትልል ነው
ማብራትም የለም እና ያቋርጥባቸዋል እና ቶሎ ብለን ሀሳባችንን እንጠቅላለን። ለምን ቆርስ እኮ ነው ቤትሻ። እኔ ግን ቅሬታ አለኝ እድሜ